እርግጠኛ ነኝ ያለ መናገር ሞክራለሁ አልገባለሁ። ሌሎቻችሁ ከዚህ በላይ ባትልኩልኝ ደስ ይለኛል። ከነዚህ ሰዎች ብቻ የተወሰነ ነገር እንስማና ለወጣ ስል ስለሆነ የመጡት ከዛ ቀጠሮ ይዘን ወይ ነገ ወይ ከተነገ ወዲያ እንገናኛለን ማለት ነው። ዩናይትድ አማራ የፋኖ የስካውኑ ትግል እንዴት ነው? የመንግስት ሰዎች ይሄን ይላሉ። እስኪ ስማቸው የማን ነው? ኖይዝ አለ የሚት ያላደረገ ማን ነው? እኔ ነኝ ማለት ነው። እስኪ ሁለቱን ዜናዎች ላስደምጣችሁ። ይሄ ልዩ የዘመቻ አንድነት በአማራ ፋኖ እንደምታውቁት 39ኛ ቀኑን ይዟል። ከሰሞኑ የግብፅ አልሲሲ ወደ ጅቡቲ መጥቶ ከእስማኤል ጌሊ ጋር ያደረገውን ስምምነት ሰምታችኋል ብዬ አስባለሁ። ግብጾች ዙሪያችንን እያነቁን ነው፣ እየያዙን ነው። በዲፕሎማሲው ረገድ አሁን ያለው መንግስት ከፍተኛ ክፍተት አለበት። የባለሙያዎችን የምሁራንን አስተያየት ሀሳብ ያለመስማት ክፍተቶች አሉ። ጅቡቲ ላይ ዛሬ ግብፃውያን መጥተው ኢትዮጵያ ኤክስፖርት እና ኢምፖርት የምታደርገውን ሁሉ መቆጣጠር አለብን የሚልበት ደረጃ ላይ ደርሰዋል። አንዳንድ ሰዎች ኮሚኒኬውን አግኝተው ወይም ደግሞ ሁለቱ መንግስታት የተስማሙትን ነገር ሲነግሯችሁ በጣም ያስደነግጧቸዋል። ይሄ ከሆነ ማለት ነው። ይሄ ከሆነ ግብፃውያን ከዚህ ቀደም እኛ ጅቡቲ ወደብ ላይ እንዳልፈነጨን ዜጎቻችን ወደቡን ኮንትሮል እንዳላደረጉት ዛሬ ግብፃውያን የጅቡቲን ወደብ ሊያስተዳድሩ ነው። ይሄ ከሆነ ከ95 ከ96 በመቶ በላይ ከ2 ቢሊዮን ዶላር በላይ ለወደብ ኪራይ የምንከፍልበት ምንድነው የሚሆነው? ግብፅ ስትፈቅድልን ነው ዕቃም ይገባለን ማለት ነው። በዚህ ደረጃ መታነቅ የዲፕሎማሲ ክሽፈት ነው ወይስ ብልጠት ነው? እሱን እንተነትናለን፣ ወደዛ እንመጣለን። ከዛ በፊት ግን እስኪ የአማራ ፋኖ በአማራ ክልል ላይ የተደረገ ባለው ትግል እነዚህ የአንድነት ዘመቻዎች እንደዚህ ይላሉ። እንደ አማራ ለምንጠራው የማዕርከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና ብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብአቱ ነው ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳይ ጥሪ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው የማዕርከት አጠቅ፣ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች እስካሁን ድረስም በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፣ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በ38 እና 39ኛ ቀን ተያያዥ ውጊያዎች ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሓትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የአብይ አህመድ ኃይል አሁን 90% የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ፣ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት ዓላማ ያልገባው እየታፈሰ 2 ወርና 1 ወር ከንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድና ብዙ ሎጂስቲክን መሰረት በማድረግና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ኃይል አከርካሪውን ሰብሮ ህዝባችንን ነፃ ማውጣት የሚያስችል ድርጅታዊ ቁመና ከፈጠርን በኋላ እንደ አማራ ለምንጠራው የክተት አዋጅ፣ እንደ አማራ ለምንጠራው ኦኬ፣ በዚህ ደረጃ ሲምስ ዜ አር ማርቺንግ ፕሪቬሊንግ እውነት ነው አይደለም? እስኪ የመንግስት ሰዎች ደግሞ ምን ይላሉ? ጸጥታ ቢሮ 18,000 ተሰጥቷቸው ወደ ህብረተሰቡ መቀላቀል የተባለ ሲሆን ይህም በአጠቃላይ እስካሁን 18 ተብሏል። ባለፈው 1 ዓመት ውስጥ ደግሞ 12,000 ሰዎች እጅ ሰጥተው ወደ ህብረተሰቡ ተቀላቅለዋል የተባለ ሲሆን ይህም በአጠቃላይ እስካሁን 18,421 ሰዎች እጅ የሰጡ ሲሆን ከ15,000 የሚበልጡት የተሃድሶ ስልጠና ተሰጥቷቸው
ወደ ህብረተሰቡ መቀላቀላቸውን ያመለክታል። አሁን እንደምታዩት አካባቢ የተረጋጋ ነው። ይህም ባህር ዳርን ይዛችሁ ትልልቆቹ ከተሞች አስተማማኝ ሰላም ነው ያለባቸው። አሁን ሰርጎ ገብነት ነው። ሰርጎ በመግባት ጥቃት የመፈጸም ፍንዳታ የመፈጸም ሁኔታዎች ቢኖሩም ፊት ለፊት ተዋግቶ ወታደራዊ የበላይነት ይዞ ክልላችንን የሚያንበረከክበት እድል የለው። መንግስትን የመገዳደር አቅምም ብቃትም የለው። ኮስምኗል ማለት ይቻላል። ይህም ሆኖ ግን የሰላም አማራጭን ተቀብለው ወደኛ የሚመጡ አሉ። ባለፈው ዓመት 12,000 የሚጠጋ የጠላት ኃይል መጥቶ ስልጠና ወስዶ ወደ ህብረተሰቡ ተቀላቅሏል። በዘንድሮ ዓመት ደግሞ በዚህ ሩብ ዓመት ብቻ የመጀመሪያ ዙር 3421 የታጠቀና ያልታጠቀ የጠላት ኃይል መጥቶ ስልጠና አግኝቶ ወደ ህብረተሰቡ ተቀላቅሏል። በተሃድሶ ኮሚሽን ተመዝግቦ በዛ በኩል የሚደረጉ ድጋፎች ተደርገውለት ኑሮውን እንዲመራ ለማድረግ በጣም በርካታ ስራዎች ተሰርተዋል። አሁን ደግሞ ቅርብ ጊዜ የገባ ያላሰለጠነ ወደ 3000 የሚሆን ኃይል አሁን እጁን ሰጥቷል። ዶክተር እሸቴ የሱፍ ይባላሉ። ቀደም ሲል ያደመጣችሁት ማረሸት ጠይ ነው። የጎጃም ፋኖ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ፋኖች ወደ 4 ኪሎ የተጠጋን ነው ይላሉ። የመንግስትን ኃይል እያሽመደመድን ነው፣ ከባባድ መሳሪያዎችን የታጠቅን ነው ይላሉ። በተቃራኒ ደግሞ የመንግስት ሰዎች ቀደም ሲል እንደሰማችሁት የት ናቸው ያሉት እያለን እየፈለግን ነው። አሁን እንደ ሽፍታ እዚህም እዛም ቦምብ ከማፈንዳትና ድንጋይ ወርውሮ ከመሮጥ በዘለለ እዚህ ገባ የሚባል ትግል እያደረጉ አይደለም ይላሉ። እና እነዚህን ሁለቱን ዜናዎች እንዴት ታያላችሁ? ለመጨረሻ ጊዜ ምናልባት ሰዓት ካለን የቲፒኤልኤፍን ጉዳይ እናያለን። ቲፒኤልኤፍ ያወጣው መግለጫ አለ። ፓርቲው ህጋዊ እውቅናው በምርጫ ቦርድ ካልተመለሰለት ከባድ ነገር ሊፈጠር እንደሚችል ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እዛ አካባቢ ያለው ነገር እንዴት ነው የምትቃኙት? ይመጣሉ እኮ ለወጣ ስል በቃ ቶሎ ቶሎ ነው የሚመጡትና በቪዲዮ ተናጋሪዎች። እሺ፣ ለማንኛውም እነዚህ ሁለቱ ነገሮች ናቸው የምንሄድበት። ክብራትና ክብራን፣ እነዚህ እንደምታውቋቸው ናቸው። ማስታወቅ አይጠበቅብኝም። ቀደም ሲል የሰማችሁትን ዜና በገቡትና በተረዱት ልክ ለእናንተ እውቀት ሊሆናቸው በሚችል መንገድ እንደሚተነትኑ ምንም ጥርጣሬ የለኝም። ከዩናይትድ አማራ ልጀምርና እንዴት ነው? እየተጓዛችሁ ነው? እየመጣችሁ ነው ወይስ እየከሰማችሁ ነው? ዱላው ያስታውቃል እኮ የሚያጠግብ ቂጣ ምጣዱ ላይ ያለ ያስታውቃል ይባላል። የመንግስት ሰዎች አንድ ቴዲ ሰው ሊረዳው የሚገባ ነገር አሁን ያልከው ዶክተር ያልከው ሰውዬ ሲናገር ሰምተናል። 12,000 ሰው የጠላት ኃይል ነው ያለው። መጥቶ ሰልጥኖ ወደ ማህበረሰቡ ተመልሷል ነው ያለው። ያ ማህበረሰብ ማን ነው? የት ነው ያለው ያ ማህበረሰብ? ምናልባት አንዴ ማስተካከያ ልስጥ። ዶክተር አለሙ አበበ ወዘ ሜዲካል ዶክተር ይላል። ምናልባት ከፋሲካ ሲደልል ኢንተርቪው ላይ ሰማሁት። የደርግ ሰዎች ሲቀልዱ ያሉት ከሆነ ማስተካከያ ሊሰጥ ይገባል። ቬተርናሪ ሜዲሲን ያጠናው ብያለሁ፣ ሜዲካል ዶክተር ነው ብሎኛል። እንትና መሐመድ ቴንክ ዩ መሐመድ። እሺ ዩናይትድ አማራ ቀጥል። ኦኬ። እና ይሄ ማህበረሰብ ማን ነው? ወደ ማህበረሰቡ ተመልሷል ነው የሚሉንና እየተዋጋ ያለው የአማራ ማህበረሰብ አይደል? የአማራ ህዝብ ነው። እነሱ እንደሚሉት ከሆነ እንደገና እጅ ከሰጠ በኋላ አሰልጥነን መልሰን ወደ ማህበረሰቡ ተቀላቅሏል ካሉ ምን እያሉ እንደሆነ ምናልባት አብይ አህመድ የሚወደውን ነገር ራሳቸው ካድሬዎቹ ለአብይ አህመድ መልእክት እያስተላለፉለት ነው። ደስ ስለሚለው በቃ የኔ አልፋ ነው መጥቶ አሰልጥነን ታድሶ ሰጠን ወደ ማህበረሰቡ ተመልሷል ይሉታል። አብይ አህመድ ደስ ይለዋል፣ ወይም የኦሮሞ ብልጽግና ደስ ይላቸዋል ማለት ነው። በሌላ በኩል ግን ስርዓቱ እየተሸረሸረና እየደከመ መሆኑ ማሳያ ነው። የራሱ በትልልቅ ካድሬዎች በዚህ ደረጃ ከተገለጸ የአማራ ህዝብ ትግል ምን ያህል ደረጃ እንደደረሰ ማሳያ ነው ብሎ ለመናገር አሁን ያለው ቁመና መንግስት ራሱ ልጆች ተናግረዋል። ህጻናቶች ናቸው አሁን የሚሳተፉት በጦር ሜዳ የሚሳተፉት። ነባር የተባለው ልምድ አለው የተባለው በቲፒኤልኤፍ ጊዜ ተሳትፎ የነበረው ሰራዊት የሀገሪቱ ሰራዊት የለም በአሁኑ ሰዓት። እኔን ለማለት ይከብዳል። እንደ አንድ ኢትዮጵያ የሆነ እንደ አንድ ሀገር ህዝቦች ሆነን ያ ሰራዊት ይለቅ ብለህ ስትናገር የሚከብድ ነገር ነው። ነገር ግን ሪያሊቲ እሱ ነው።
በቲፒኤልኤፍ ጊዜ የነበረውን ነገር ነው የደገሙት። አሁን በቲፒኤልኤፍ ጊዜ ታስታውሳላችሁ፣ ጀነራል አበባው ታደሰ ሰራዊቱ አልቆ 40,000 ሰራዊት ቀርቶን በሁመራ በኩልና በዚህ በጅቡቲ በኩል እንዳይሰውርብን በሁለቱ ቦታ ትኩረት ስላደረግን ነው መሀሉ ሰንጥቀው እስከ ደብረ ብርሃን ድረስ የመጡት ብሎ ሲናገር ሰምታችኋል። ሰራዊቱ አልቆ ብሎ ሲናገር 40,000 ጦር ብቻ ቀርቶን በ40,000 ጦር ደግሞ 2 በር ዘግተን ነው ያለው። ስለዚህ ከዛ በኋላ ሰልጥነው ጨምረው በተወሰነ ደረጃ አቅማቸውን አዳብረው ቆይተው ነበረ። አሁንም በአማራ ትግል ውስጥ ገብተው ያነባር ትንሽ ልምድ አለው የሚባለው ሰራዊት አልቋል። ስለዚህ ህፃናቶች ናቸው አሁን ተሰልፈው ያሉት ነው። አንድ ሀገር ኢትዮጵያ የምትባል ትልቅ ሀገር ቋሚ የሆነ ሰራዊት የላትም። ልምድ ያለው ሰራዊት ኢትዮጵያን ሊከላከል የሚችል ሰራዊት የላትም። ራሳቸውም ያውቁታል። በዚህ ደረጃ ያለ ነው። አሁን እኛ ለጉራ ለማስመሰል ምናምን አይደለም፣ ሪያሊቲው ነው። የአማራ ትልቅ ህዝብ ነው። ያን ህዝብ እዛ አካባቢ ያለው ሁኔታ ማየት ነው። የትኛውንም ገበሬ መጠየቅ ነው። የትኛውንም ነጋዴ መጠየቅ ነው። በአብዛኛው ያለው ቁጥጥር በማን ስር ነው፣ እንቅስቃሴው ምን ይመስላል የሚለውን ዕለት ተዕለት ዜናውን ስለምታዩት ትከታተሉታላችሁ ብዬ አስባለሁ። እኔ ቅድም ሲነገር ከነበረው እንደው አንዳንድ ነገሮች ለማለት ቅድም አንድ ወንድሜ ሲናገር ነበር። ቲፒኤልኤፍ ኢትዮጵያንስት ነው ብሔርተኛ አይደለም ሲል ገርሞኛ ያዳምጠው ነበረና ቲፒኤልኤፍ የክርስትና ስሙ ራሱ ብሔርተኛ ነው። ራሱ የክርስትና ስሙ ይሄ እንዲያው በሃይማኖት ልውሰድለት ብዬ ሲፈጠር ጀምሮም ብሔርተኛ ዘረኛ ነው። ቲፒኤልኤፍ አንድም ቀን ኢትዮጵያዊ ሆኖ የኢትዮጵያ ካባ ለብሶ አያውቅም። ኢትዮጵያን የሚወዳት ለመዝረፍ ሲል ነበረ። ስልጣን ላይ የነበረው ለመዝረፍ ሲል ነው። ስለዚህ እነሱ አሁን ተሸንፈው መቀሌ በገቡበት ሰዓት ላይ የትግራይን ህዝብ ከ27 ዓመት በኋላ መጣችሁበት በሚል ሰበብ አጣበባችሁን በሚል ሰበብ ካልሆን በስተቀር መሀል ሀገር ላይ ሆኖ እያጋጋዘ ትግራይን ሊገነባ ነበር ሲሰራ የነበረው ቲፒኤልኤፍ እንጂ ኢትዮጵያ የምትባለውን ሀገር ለማሳደግ ኢትዮጵያን ከፍ ለማድረግ አስቦትም አልሞትም አያውቅም። ስለዚህ ከጅምሩ ጀምሮ ዘረኛ ብሔርተኛ ሆኖ የተፈጠረን ድርጅት ኢትዮጵያዊ ነው ብሎ መናገር ትንሽ የሚከብድ ነው እና እንዲህ አይነት አመለካከትም ተገቢ ነው ብዬ አላስብም። አሁን ድረስ እንኳን ስሙን ያልቀየረ፣ አሁን ድረስ እንኳን አመለካከቱን ያልቀየረ፣ አሁንም ዛሬ ትንሽ ሰርቫይቭ ሲያደርግ ያንን የኔ የሚለውን ነገር የሚያራምድ ድርጅት ነውና በዚህ ልክ እሱ ማየት ተገቢ ነው ብዬ አስባለሁ። በተረፈ ግን አሁን ያለው በዛ ቀጠና ያለው ፖለቲካ እንደምታዩት አይደለም። ኮምፕሌትሊ አንዳንድ ነገሮች እየተቀየሩ ይመስላሉ። ያለው ሁኔታ የቲፒኤልኤፍ ንቅናቄ እኔ ከዚህ በፊት ብያለሁ። ቲፒኤልኤፍ 1 ነው 2 ነው የሚል ክርክር ነበረንና 1 ነው 2 ነው የሚል እምነት የለኝም። ቲፒኤልኤፍ ኦልሬዲ አሸንፎ ትግራይን ተረክቧል። አሁን አብይ አህመድን አሸንፎታል። ቲፒኤልኤፍ በአንድም በሉ በሌላ አሸንፎ ኦልሬዲ ስልጣን ተቀብሎታል። ስለዚህ ማን ነው ጌታቸው አዲስ አበባ ስለመጣ አብይ አህመድ ጋር ስለተጠለለ ምናምን አይደለም። ወደደም ጠላም አብይ አህመድ ምንም ማድረግ ስለማይችል ቲፒኤልኤፍ ስልጣን ተረክቦታል። የክልሉ ነው። ስለዚህ ወደፊት ምን ሊመጣ ይችላል የሚለውን ነገር ግን አብረን ነው የምናየው። መተንበይ ይቻል ይሆናል ግን ሊያሳስተን ስለሚችል በሚል ነው። በተረፈ ግን አሁን ያለው የብልጽግና እድሜ በጣም በአጭር ጊዜ ውስጥ የሚቀጭ መሆኑን ማሳያዎች በርካታ ነገሮች አሉ። በየአካባቢው ብልጽግና ተወጥሯል። ቅድም ላላችሁት በጅቡቲ ያለው ሁኔታ፣ በኤርትራ በኩል ያለው ሁኔታ፣ በሱዳን በኩል ያለው ሁኔታ፣ ኢቭን ከኬንያ ጋር ያለው ሁኔታ የብልጽግና መንግስት ሊወጣ በማይችለው ሁኔታ ቅርቃር ውስጥ ገብቷል። እንደ ሀገር ሊያመን ይችል ይሆናል። ኢትዮጵያ እንደዚህ ሆነች ተደፈረች ልንል እንችላለን። ቴዲ እንደምትለው እንደ አጠቃላይ እንደ ብልጽግና ሀገር ደግሞ የሚንኮታኮትበት ጊዜ ደርሷል። ኦፍኮርስ ሀገራችን ላይ ተጽዕኖ ይፈጥራል፣ ጥያቄ የለውም። መሰረታዊ ጠላት የሚባሉ ሀገራቶች ዳርዳሩን ከበውታል፣ ጥያቄ የለውም። እኔ ይሄ ስርዓት ኢትዮጵያንም አያድናትም ራሱን ሊያድን የሚችልበት ቁመና የለውም የሚል እምነት አለኝ ይላሉ ቴዲ። በመሀል ላይ የህዝቡን ስሜት የሚያነሁልን ነገር ልናገር። እንደተባለውም ግብጾች ከጅቡቲ ጋር ተስማምተው የእኛን የባህር የወጪ ገቢ ንግድ ለመቆጣጠር በዛ ደረጃ ከተዳፈሩን የቀራችሁትም ኢትዮጵያውያን ብትሆኑ ሄደን የጅቡቲን ህዝብ ወደኋላ ጠፍረን አስረን ማምጣት አለብን ወደ አዲስ አበባ። ለዚህ ተዘጋጅ። ይሄ ጀስት ዋር ነው።
አንጀስት ዋር አለ፣ ጀስት ዋር አለ። በዚህ ደረጃ ከተደፈርን ጅቡቲ ሄደን ህዝቡን ነው የምናመጣው። አይ ነው ብዙ አያላን መንግስታት የጦር ቤዝ አላቸው እዛ። ዊ ዶንት ኬር፣ ወይ እናልቃለን ወይ ሄደን እናመጣለን። ምን እንደዛ የሚባል ነገር የለም። ቀላል ነው። እዛ አካባቢ የተወሰነ ሰው ብቻ መላክ ነው እና ከነነፍሳቸውን ወደኋላ ጠፍረን የምናመጣቸው። ይሄ ማወቅ አለባችሁ ለማለት ያለው። ዶክተር ወደ አንተ ልምጣ። ሚዩት ነህ። ታንክ ዩ ያ አንተ እንደምትለን እንደዛ ቀላል ቢሆን ኖሮ 1 ሚሊዮን የማይሞላ ህዝብ ነው ኢትዮጵያ ውስጥ። በጅቡቲ ፖፑሌሽን ሳይዝ ያሉ ህዝቦች በዞን እንኳን አልተደራጁም። ወረዳ፣ ልዩ ወረዳ ምናምን ናቸው ብዙ አካባቢና ሀገር ነች ጅቡቲ። በተለይ ደርግ ወደ ስልጣን በወጣበት ጊዜ 100 ዓመቱ ስለሞላ መመለስ ነበረበት። በጊዜ ኢትዮጵያ የገበችበት የፖለቲካ ቀውስ ጅቡቲን እንድናጣ አደረገ። ከዛ በኋላ ኤርትራን ኢትዮጵያ እንደ ሀገር ሳትመሰረት በሽግግር ጊዜ ትራንዚሽን ታይም ላይ ነው የኢትዮጵያ ህዝብ መወሰን በማይችልበት በመንግስት ባልተዋቀረበት ሁኔታ ኤርትራን አጠን፣ ወደቦቹን አጠን። በነዛ ነገሮች እየተገረመን ባለንበት በዚህ ወቅት ደግሞ አገር ውስጥ ያለውን ሁኔታን መኔጅ ማድረግ ባለመቻላቸው ጅቡቲ በኢትዮጵያ ላይ ማስፈራሪያ ነው። በድሮን መታናለች። ዜጎቻችንን ከዛ ሀገር አባርራለሁ፣ አወጣቸዋለሁ እያለች ነው። ሶስተኛ አንድ የሚንተነፍስባትን ያችን አንዷን ሳምበል ውሃ ይሞላለሁ አተነፍሷትም እያለች ነው። አንደኛ አንድ ሀገር እንደነ ጅቡቲ አይነት ሀገራት ከግብፅ ጋር ግብፅ የኢትዮጵያ ባላንጣ እንደሆነች በግልጽ ታውቃለች ጅቡቲ ከማንም በላይ። የአባይ ጉዳይ ያገናኘናል። በዛ አካባቢ ሄጌሞኒክ ሂስቶሪካሊ ያለን ፉክክር ይታወቃል። ከግብፅ ጋር የበላይ ሊሆን የማለት የፖፑሌሽን እንትናለ። ይህንን ሁሉ ታሳቢ በማድረግ ኢትዮጵያና ግብፅ የሚጠባበቁ ሀገራት እንደሆኑ እያወቀች ግብፅ ወደ ጅቡቲ ዋና ከተማ የግብፅ ተወካይ ሲመጣ የኢትዮጵያ ሳተላይት እና የኢትዮጵያ ሰላዮች በጥሩ ቅኝት ውስጥ አስገብቶ ካሜራ ውስጥ አስገብቶ እነዚህን መረጃዎችን እንደሚያመጡ ሁሉ ታውቃለች። ስለዚህ ብትንቀን ብትገለን ነው እኮ ከግብፅ ጋር ሰላማዊ ስምምነትን መጀመሪያ የምትፈራረመችው። ምንም አያመጡም ስለምትለን። ስለዚህ ብዙ ነገሮቹ ወደ አይምሮ ይመጣል። እኛም 127 ሚሊዮን ነን። ጅቡቲ 1 ሚሊዮን አትሞላም። ኢቨን ስደተኛ ብቻ ብንለቅ አገሪቷን ያጥለቀልቃል። ስደተኛ ብቻ ድምፅ የሚውት ነው። 1.1 ሚሊዮን ናቸው። ከዚህ ውስጥ ሀፉ ኢትዮጵያውያኖች ናቸው። እኔ በነገራችን ላይ 1990ዎቹ ዩኒቨርሲቲ ተማሪ ሆኜ ጅቡቲ ውስጥ ዩኒቨርሲቲ አልነበራቸውም። አሁን ካለ አላውቅም። አንድ ዩኒቨርሲቲ እንኳን አልነበራቸውም። ድሬዳዋ መጥቶ ነው የሚማሩት። ሃይ ስኩል እና ኮሌጅ ሌቭል ነው የነበራቸው። ይሄ ሀገር ታሪካዊ የጥቁር ህዝቦች ሁሉ በኩር የሆነው ነገር ኢሚንት አድርጎ የቆጠረው አንተ ያስኪበት መንገድ ነው እና አሁን በጣም ችግር የሆነው እኛ ያዘንበት መንገድ ምንም ሆኖ ተኒቀንም እንኳን እንለፍ ብትል የኢትዮጵያ ህዝብ አሁን ባለው ሁኔታው እንኳን ኑሮን መቋቋም አቅቶታል። በዛ በኩል ግብፅ ገብታ አንዳንድ ነገሮችን በነገራችን ላይ ዞረች ግብፅ በጣም ኤርትራ ገባች። ቅድም እንዳልኩት የዲፕሎማሲ ክሽፈት ነው፣ ምሁራኖችን አለመስማት ነው። እውቀት እንዴት ነው የምትገነዘቡት አሁን እንዲህ ያለ ነገር? ምክንያቱም ይሄ የናሽናል ሴኪሪቲ ጉዳይ ራይት ነው። በቃ ይሄ እኮ የመጨረሻ የለውና ጉዳይ ነው በዓለም ፖለቲካ ውስጥ አይደለም። የዩክሬን ጦርነትን ብታይ እያንዳንዱ ሀገር ለብሔራዊ ደህንነት ስጋት በሆነ ጉዳይ ላይ ማንም አይደራደርም። ኢቨን መንግስት እንኳን የላት የምትላት እንኳን ሶማሊያ እንኳን ከሶማሌላንድ ጋር ያደረግነው ነገር እንዴት ተረባረበው እንዳደረጉ አይታቸዋል። ኢትዮጵያን ያህል ሀገር በዚህ ደረጃ ኤክሰፕት ኬንያ፣ ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን አሁን የመጣው ይህ የሱዳን አርሚ ፎርስ በዚህ ደረጃ ከበባ ውስጥ ስንወጣ አንዱንም ማክሸፍ አለመቻል፣ ቋንቋ መደበላለቅ አለመቻል፣ ምናልባት በዶሜስቲክ ፖለቲካ ላይ ሴራ ስንጎነግን ጎበዝ ሆነን በዓለም አቀፍ ፖለቲካ ላይ አስተላለፎችን የመረዳት አቅም ማጣት ነው ወይስ ምንድን ነው የምትሉት?
ቴዲ አይ ቲንክ ብዙ ጊዜ ስላወረን ነው ወደኋላ ተመልሼ የማላወራው። አንድ ሰው አይምሮ ማለት አም ሶሪ ቱ ሴይ ዳት አይምሮ ጤነኛ ካልሆነ ስለ ንጽህና ግድለዋል እንዴ? ሴኪሪቲንም የምትረዳው ለራሴ እንኳን ሴኪሪቲን የምታስበው አንተ ሴንስ በምታደርገው ልክ ነው። ኢት ዲፔንድስ ኦን ዩር ፐርሰፕሽን። አንተ የምታየው ዓለምን የምትረዳበት አቅሜ ነው የሚወስነው። አሁን እኛ መንግስት የምንለው አካል ያንን ሊረዳ የሚችል ነው ወይ ነው ጥያቄው። ይረዳል? ያንን ሴኪሪቲ ምን እንደሆነ ያውቃል? በዙሪያችን ግብፅ እንደ አሞራ እንደዚህ ስትሽከረከር ኤርትራ ገብታለች፣ ሱዳን ገብታለች፣ ደቡብ ሱዳን ገብታለች፣ ኡጋንዳ ሁሉ ሄዳለች፣ ሶማሊያ ሄዳለች። በዚህ 7 ዓመት ውስጥ ግብፅ ያልገበችበት ሀገር የለም ኢትዮጵያን ለማንበርከክ። አሁን በጠራዋቸው ሀገራት ሁሉ ኬንያ ሁሉ ሳይቀር መጥታ ተፈራርማለች። ምን አዞራት እዚህ ምስራቅ አፍሪካ ውስጥ ግብፅ? ይህንን ሁሉ ለምንድን ነው ዝም ብለህ የምትሽከረከረው? ምን እየፈለገች ነው? ይረዱታል ይህንን? አይ ዶንት ቲንክ ሶ። ለምንድን ነው አልተረዱም ብዬ ጃጅ የሚያደርጋቸው መሰለ? ከተረደ ከዚህ በፊት የሚያወራው ነገር ነበር። ከተረደ ግብፅ ታሪካዊ ጠላቴ ነች፣ 7ቱንም ሀገራትን እየተሽከረከረች ነው። እስካሁን ሶማሊያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ኦሮሚያ ክልልን ገብታ አልተፈራረመችም እንጂ፣ እስካሁን ትግራይ ክልል ገብታ በፊዚካል አልተፈራረችም እንጂ ግብፅ ዙሪያችን ዝም ብላ እየተሽከረከረች ነው። ኢትዮጵያ ግን አልገባችም። ይሄ ከገባ ታሪካዊ ጠላቴ ነው ብለህ ዲፋይን ካደረግ ታሪካዊ ጠላቴ እጁን አስገብቶ እንዲበጠብጥና ይህንን እንዲያደርግ እድል የሰጠው ሰው እንጂ በሽተኛ ታሪካዊ ጠላቱ አይደለም። ለኔ ጠላትማ እሱ ጠላት ነው አወኩ። ግን ጠላት እዚህ መጥቶ ይህንን ሁሉ የሚሽከረከረው እንዴት እጄን ላስገባ ነው። ስለዚህ ቤቱን ያልዘጋ ሰው ነው በሽተኛ ለኔ። ኢትዮጵያ ለዚህ ተጋላጭ ነች ባይ ነኝ። ተጋላጭ ነች። ቫልነረብል ነን እኛ፣ ተጋላጭ ነን። ስለዚህ አሁን ግብፅ ጅቡቲ ጋር ሲደርስ እስከዛሬ በነገራችን ላይ ከጅቡቲ ጋር እንደዚህ አይነት የጎላ እንደዚህ አይነት ህብረት ፈጥራ አታውቅም፣ መጥታም አታውቅም። ኢቨን ባለፉት 6 ዓመት አሁን ሁሉንም ኤርትራ ጋርም ስትሄድ አንድ አይቃለኝ ዙሪያውን በሙሉ ስትሄድ፣ በነገራችን ላይ እሱ የኔ ቶፒክም አልነበረም ስትሄድ አላማው አልነበረም። አሁን ሁሉንም ስትነካ ለካ እግር ሆኖ አገኘች። ኬንያ ከሄድኩ እሱማ ጀርባ ነው አለች። ለካ ግብፅ ምንድን ነው ጅቡቲ ሳምባችን ነች፣ የምንተነፍሰው በዛ በኩል ነው። አሁን አገኘው ብላለች። ከተሳካት ብዙ ታስጨንቀን ይሆናል በዛ በኩል ግን እውነት እንደምትለውም ከዚህ በላይ መደፈር፣ ከዚህ በላይ መዋረድ እኔ በአገሬ ታሪክ አይደለም እንደ ግለሰቡ እንኳን የሚያጋጥም አይመስለኝም። እና ይሄ ከባድ ነው። እመለሳለሁ በሌሎች ቶፒኮች ሀሳብ ለመስጠት። ፖለቲከኞቻችን ከሰፈር እሳቤና የእልህ ነገሩ ስለገባን እንጂ እኮ ቁም ነገር የኢትዮጵያና ኤርትራ ፖለቲከኞች በእጃችን ያለውን ፖቴንሻል አይተን በጋራ ብንሰራ ሁሉም ነገር ያከትማል። ታውቃላችሁ አይደል? ግን እንዳለመታደል ሆነው አገሪቱን ወደ ድንጋይ ዘመን የለወጠ መሪና በዚህ በኩል የሚያሉ ሰዎች አርቀው ማስቡ ወይም ደግሞ የኛ ፖለቲካ አጠቃላይ በእልህ ላይ የተመሰረተ ምሁራኖቻችንም ልክ ከ3ኛ ክፍል እንዳቋረጠ ሰው እልህ ውስጥ ገቡ። ባልበላም ጭሬ ልበት ነው በሚል ነው እንጂ ጀስት ያለንን ፖቴንሻል ብንጠቀም ኤርትራውያን ምሁራኖች ከኢትዮጵያውያን ምሁራኖች ጋር አውራ ደን ማናችንም በባህር አንሰደድም። ሁላችንም ወደ ሀገራችን ተመልሰን እንሰራለን። ጅቡቲ የለ፣ ግብፅ የለ። ይገርም ፖቴንሻል ያለን ህዝቦች ነበረን። ትምህርት ቤት የምትሄዱት ለምንድን ነው? ኤርትራውያን ምሁራኖች ለምንድን ነው የተማራችሁት? ኢትዮጵያውያን ምሁራኖች ለምንድን ነው የተማራችሁት? ይህንን መለወጥ ካልቻለን 6000 ማይልስ አቋርጠው መጥተው እዚህ ጋር 6000 ማይልስ አቋርጠው መጥተው እያንዳንዱ ኤርትራውያን የሚመስሉት የሚኖሩትን ኑሮ ተመልከት። ከእንደዚህ አይነት ኑሮ ይሻላል? ይህን ያህል ፖቴንሻል ያለን ህዝቦች። ኤኒዌይ ብዙ ሳወራ በለጸክ እንዳልባል እዚህ ጋር ሉጋ የሚያዝ አለብኝ ለማለት ያለው። እሺ ወደ ሞሼ ልምጣ። ሞሼያችን እንዴት ነው? ረጅም ጊዜ እንዴት ነው? የመበልጸግ ጉዳይ አለ። በነገራችን ላይ ይሄ የመበልጸግ ጉዳይ ሳይሆን ይሄ የሀገር ጉዳይ ነው። አሁን አንዳንዶቻችሁ ስለ ሀገር ቀናነት ማውራት የገዢው ፓርቲ ደጋፊ ብላችሁ ስለምትወስዱ ነው።
ነገ ፋኖ ስልጣን ላይ ብትወጣ ይሄ ያንተ የቤት ስራ ሆኖ ነው የሚጠብቅ። ነገ ኦነግ ስልጣን ላይ ብትወጣ ይሄ ያንተ የቤት ስራ ሆኖ ነው የሚጠብቅ። አገር አስተዳድራለሁ አይደል የምትለው? አገር ስታስተዳድር ታዲያ እንዴት ነው የባህር በር እንዴት ነው የምትመልሰው? ይሄን ከጎን እኮ እያወራ እያስተካከልክ ነው መጓዝ ያለበት። ጤነኛ የፖለቲካ ፓርቲ እንደዛ ነው የሚያስበው ብዬ ነው የማስበው። ጤነኛ ፖለቲከኞች እና እንዳለመታደል ሆኖ እኛ ሀገር ግን ኢትዮጵያ ሀገር ይወድሻለሁ ማለት የገዢው ፓርቲ ደጋፊ አድርጎ ነው የሚያስለው እና መስተካከል አለበት። ይስተካከል ለማለት ያለው። እሺ ሞሽ ወደ አንተ ልምጣ። ሶሪ ስላስቆምኩ። ኖ ችግር የለም ሳሚ። ሁላችሁም ዶክተር ታሜም ቴዲም ሰላም ብያለሁ። ከጀመርከው ሀሳብ ወይ እያነሳችሁ ከነበረው ሀሳብ እንግባ። ምንም ግልጽ ነገር ነው። የዲፕሎማሲ ወይ ደግሞ የዲፕሎማቲክ ሪሌሽንሺፕ ከቀጠናውም ውጭም ከሆኑ ሀገሮች ጋር የመስራት ክሽፈት ዙሪያውን ቀጠናው ላይ ካለ ለምሳሌ ይህ መንግስት ምን አይነት ስሌት አስልቶ በሱዳን ግጭት ውስጥ እጁን እንዳስገባ እግዚአብሔርና አማካሪዎቹ ነው የሚያውቁት። ሰፖርት ሲያደርግ የነበረው ኃይል ሱዳን ባለው ግጭት ላይ አሁን ምን ላይ እንደደረሰ እናውቃለን። ምን የፖለቲካ ተርፍ ሊያገኝ ኢትዮጵያን እንደ ሀገር ምን ሊጠቅም የሚያስችል ነገር ተደራድሮ ወይ ደግሞ አይቶ እንደገባ መድኃኒዓለም ነው የሚያውቀው። በተመሳሳይ ከኤርትራ ጋርም የነበረውን ግንኙነቶች ታውቃለህ። መጀመሪያም በምን አይነት ግንኙነት መርህ ላይ የተመሰረተ ነው፣ ወደ ምን ተርናውት እንዳደረገም ማረጋገጫ የለንም። በተመሳሳይ ከጅቡቲም ጋር የነበረው ይሄ ነው። በተመሳሳይ ደቡብ ሱዳን እንኳን በዚህ 7-6 ዓመት ውስጥ 2-3 የፖለቲካ አካሄድ ልዩነቶችን ከዚህ መንግስት ጋር ስታደርግ እየሄደ ሲያምባሽር ደጋግመን አይተነዋል። ምንድን ነው የቀረን? ከሶማሌና ከሶማሌላንድም ተመሳሳይ ጉዳይ ነው የሆነው። እንዴት ቀጠናው ላይ በጣም አስጊ የሆነ ቀጠና ላይ እንደሚኖር ሀገር እንደሚኖር መንግስት እንዴት ከአንዱ ጋር እንኳን ሰስቴኔብል የሆነ ዲፕሎማቲክ ሪሌሽን መመስረት አልተቻለም? እንዴት አልተቻለም? የዚህን መልስ እኔ የሚመስለኝ የዚህ መልስ አንድ ብቻ ነው። ስለማያውቁት አይደለም በመንግስት ደረጃ አክቹዋሊ እነ ዳንኤል ክብረት እና እንደ ምናምን እያማከሩ ከመጽሐፍና ከተረት ተረት ውጭ ሊገባ አይችልም። እሱን ነው የምታወራው። በሚገባኝ ግን ሀገር የመጥላት ጉዳይ ነው። ኢትዮጵያዊ የምትባል ትልቅ ሀገር የመጥላት ጉዳይና ከጀርባ ምናልባት ለነገ የምታስበው ሌላ አይነት ምክንያት ሊኖር ይችላል። በዚህ ልክ ከከሸፍክ ደርግ እኮ መንግስቱ ኃይለማርያም በጣም በዓለም የተወገዘ መንግስት የነበረ በሀገሩ ላይ ኢትዮጵያውያን ሲገድል የነበረ መንግስት ነው። በጣም በጫና ውስጥ ከውጭም ከውስጥም ከ6 እና ከ7 በላይ የታጠቁ ኃይሎች ስልጣኑን የሚገዳደሩት መንግስት የውጭ የምዕራባውያን ተጽዕኖ ያለበት የአረብ ሀገር ተጽዕኖ ያለበት መንግስት ነው። ግን ለቀጠናው መንግስታት አቻ የሆነ ዱላ ይሰነዝር ነበር። ለምሳሌ እነ ሱዳን ላይ እነ አልኒሜሪ የኢትዮጵያን ፖለቲካ ማበሻቀጥ ሲጀምሩ እሱ ሄዶ ጆን ጋራንግን በጎን ይፈጥርላቸው ነበር። ለደቡብ ሱዳን ነፃነት ትልቁን ቀንዲል ነበር ያ ሰውዬ። በተመሳሳይ የሞቃዲሾውን የዚያድ ባሬ መመላለስ ዛሬ ድረስ ያለውን ነገር የምናየው መንግስቱ ኃይለማርያም በተከተለው ሌላኛው አይነት የክትባት መንገድ ነው። በመንግስቱ ዘመን እንኳን እነዚህ ሀገሮች በእንደዛ አይነት ውጥረት ባለበት ሀገሮች እነዚህ ሀገሮች እግራቸውን እንደ ሀገር አላነሱብንም። ሰው እዚህ ደጋፊዎች የሚባሉ አካላትም ኢትዮጵያ ቅድስት ሀገር ስለሆነች ግፊያ ይበዛታል፣ ልፊያ ይበዛታል የሚል ነጠላ ዜማ አያስፈልግም። ደካማ መሪ፣ ሀገር ማስተዳደር የማይችል መሪ፣ ምናልባትም ሀገሪቱ ከጠላቶቹ በላይ የሚጠላ መንግስት አዲስ አበባ ላይ አለ። ሀቆ ነው። ስለዚህ መርህን ባልተከተለ ግንኙነቶች ይመሰርታል። ከእንቅልፉ ሲነሳ ወይ ሲያናግሩት እንደዚህ ይላል፣ ይሄዳል። ከዛን የሆነ ነገር ይሆናል። ምናልባት ምን አይነት ጥቅም ያችን ጊዜ የሚወጣባትን ጥቅም ብቻ ነው የሚያሰላው። በሀገር ደረጃ ሀገር በሚባል ቁመና 120-130 ሚሊዮን ህዝብን ይዘ የምትቆምረው ያችን ችግር አንተን የሚያሳልፈን ብቻ ነው። ከአማራ ህዝብ ጋር የተፈጠረ ችግር ካለ፣ ከአማራ ፋኖ ጋር የተፈጠረ ችግር ካለ ያን ለማለፍ ከፈለክ ግብፅ ይሄዳል። ይሄ መንግስት ግብፅ ይሄዳል። በተመሳሳይ እኮ ቱርክ እኮ መሰረታዊ የሆነች ቀጠናው ላይ የምታምጽ ኃይል ናት። ሶማሌ ላይ ያላትን ድርሻ ጅቡቲ ላይ እንዴት እግር ስጠና እንደነበረብን እናውቃለን። ይሄ መንግስት ግን ሄዶ መሳሪያና ድሮን ታጥቆ የሚመጣው እኮ ከቱርክ ነው።
ቀጠናውን ማተራመስ ከምትፈልግ ሌላኛው ኃይል ጋር የግብፅና የሱዳንን ሶሪ የግብፅና የቱርክ እኮ ግጭት የኢንተረስት ነው። ኖርዝ አፍሪካም ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ ለማድረግ ነው። ሌላ ታሪክ አይደለም። እግሯን የምታስገባው ኢስት አፍሪካ ላይ ጠንካራ የሆነ ፕሬዘንስ አደርጋለሁ ብላ ነው። ይሄ መንግስት ኢንተረስት ካላት ሶማሌ ውስጥ ኢንተረስት ካላት ሶማሊያ ላይ ኢንተረስት ካላት እንግዲህ ሶማሊያ ላይ ሌላ ነገር ፕሮፓጋንዳ ይሰራሉ አይደለ? ሌላ ኢንተረስት ካላት ቱርክ ጋር ራሱ ያበራል፣ መሳሪያ ይገዛል፣ የራሱን ህዝብ ይጨፈጭፍበታል። ስለዚህ ይሄ የከሸፈ የዲፕሎማቲ ውጤት ነው። የምረዳው ግን ምንድን ነው ሳያውቁ ቀርተው ነው አልልም። ቢያንስ ሀሁ ቆጥረዋል፣ ቢያንስ ደግሞ ዜና ይሰማሉ። አብይ ትልቁ የአብይ የዜና ምንጩ ወይ ደግሞ የታሪክ ምንጩ ምን መሰለ መቆያ ብሏል። እሱ አንዴም ሲያወራ ሰምቼዋለሁ። እሸቴ ጋዜጠኛው የእሱን ታሪክ ነው የሚሰማው። እሑድ ከፍቶ ሸገር ቲቪ ላይ ሸገር ሬዲዮ ጣቢያ ላይ ቢያንስ እሱን እንኳን ከሰማ የቀጠናውን ፖለቲካ የቀጠናውን አቅጣጫ መረዳት ይችላል። እንደው እንኳን እሱን ቢሰማ የእኛ ሰው በደማስቆን ትረካ ቢሰማ ማለት ነው። ስለዚህ እነዚህ ሰዎች ኢትዮጵያን ይጠላሉ። ከጠላቶቻችን በላይ አሁን ከምታነሷቸው መሰረታዊ ታሪካዊ ጠላት ከምትሉት በላይ ኢትዮጵያን ይጠላሉ። ዛስዋይ በዚህ ልክ የሚከሽፉት በዚህ ልክ የሚወርዱት አንዳንዴ ትደነግጣለህ። የሚከሽፉበትን መረዳት ለማወቅ እንዴት የሀገር መሪ በዚህ ደረጃ ላይ ይከሽፋል? በዚህ ደረጃ ግንኙነት መፍጠር ያቅተዋል? ቴንኪው ሙሼ። ጀነራላችን 6 ደቂቃ አለው ወንድሜ። እሺ አመሰግናለሁ። ያው እንደተባለው አደራ ብያለሁ። እዚህ ሚሊ ከሆነ ሰኔ ላይ ባጀት ሲመደብ ሲደለደል ወንድሜ ተሜም ወንድሜ አማራ ዩናይትድ ነበሩ። ለመከላከያ 100 ቢሊዮን ሲመደብ እናቶቻችን ለማስገደል ተብሏል። እዚህ ካለ ያን ቀን እኔ ያልኩት ሬንጀር እየገዛን እንደ ሰሜኑ ጦርነት ጊዜ የሀዲያ እናቶች የብሔር ብሔረሰቦች ቆሎ እየፈተጉ አይሱዙ ላይ የጫኑ የሚኖር መከላከያ ሸምቶ የሚታጠቅ መኖር የለበትም ብያለሁ። አላሳፈረኝም። ያው ስላወኩበት ነው። ዛሬ አምርቶ እየታጠቀ ነው። አሁንም እንዲገባችሁ የሚፈልገው የኢትዮጵያ መንግስት ከኤርትራ መንግስት ጋርም ጦርነት አይደለም፣ ይልሙ ሳቶ መቀበል ነው። ጅቡቲ ለምን ከእከሌ ጋር ተፈራረማች? መፈራረም ትችላለች፣ ግን ወንድሞቼ ከኔ የተሻለ ግንዛቤ ኖራቸው። ግብጽ መጀመሪያ የተፈራረመችው ኢትዮጵያ ገብተ ነው። ከማ ጋር? ከአርበኞች ግንቦት 7 ጋር $500,000 በመስጣት የግብጽ ፖሊሲ የኢትዮጵያ ብሔር ብሔረሰቦችን በማጋጫት ሀገሪቷን ማተራመስ ነው። አንድ ግብጾች እኛ የአባይ ልጆች ነን፣ የአባይ ንጉሶች ነን፣ የአባይ የበላይ ተቆጣጣሪዎች እኛው ነን የሚሉት። ቴዲ አንተ ጋዜጠኛ ነህ፣ የጋዜጠኛ ህግ ተከትለ ነው እየሄድከው። አፕሪሺየት ትጎረግራለህ። ጥያቄ እንድነሳ አንዱን ደግፋ አንዱን እንድነቀፍክ ጥሩ ነው። ይሄ ተራማጅ ጋዜጠኝነት ባህሪ ነው። ግብጽ አባይ ላይ ተስፋ ቆርጧል፣ ተሸንፏል። ቀይ ባህርን ሊከለክል አይደለም የመጣ ግብጽ። ዲፕሎማሲ ግንኙነት የጎረቤት አንተ ባልከው ልክ የወደቀ ከሆነ የሶማሊያ ውጭ ጉዳይ ሚኒስትር ራሽያ ላይ በተደረገው ስብሰባ ላይ ኢትዮጵያ ለ20 ዓመታት ጄኖሳይድ ኢትዮጵያ መንግስት ፈጽሞብኛል ብሎ ሲከስ ግብጽ መሳሪያዋን እና ሰራዊቷን አውሮፕላኖቿን ጭምር ሶማሌ ሲታስገባ አብረን መዋጋት አለብን፣ ቅዱስ ጦርነት ነው ብታቸው ያለ ካልሲ ነው የወጣችው በባዶ እግሯ። ዛሬ ትላንት ከሰራ ያልከው ሶማሌ በኩል በዲፕሎማሲ ግንኙነት የኛ ዲፕሎማሲ ነው ከስረናል ያልከው የሶማሌ አየር ኃይልና የኢትዮጵያ አየር ኃይል የማያዳግም እርምጃ በአልሸባብ እየወሰደ ነው። ሞቃዲሾን ሲከብ ቤተ መንግስት ላይ ሲተኩስ የፕሬዝዳንቱን ጋርዶች ሲገል እርምጃ እየወሰደ ነው አለ የኢትዮጵያ መከላከያ አየር ኃይል። እናወጣለን ያላችሁት ይወጣሉ የተባሉ የኢትዮጵያ መከላከያ ሰራዊት ለኛ ዋጋ ከፍሏል። ፕሬዝዳንቱ ኤርዶጋንን አሁን ይበጠብጣል ለሚተው ኤርዶጋን አብይንና የሶማሌን ፕሬዝዳንት ቁጭ አድርጎ ሲያወያይ አብይ አፍንጫውን ይዞ በዲፕሎማሲ በልጦ በአደባባይ የኢትዮጵያ ወታደር ለ20 ዓመት ሳክሪፋይስ አድርጓል ነው የሶማሌ ፕሬዝዳንት እውቅና ሰጥቷል። ማወቅ አለብህ። የኢትዮጵያን መከላከያ
ይሄ አሁን የወደቡም ጉዳይ ብሔራዊ ጥቅም ጉዳይ ነው። የፓርቲ ጉዳይ አይደለም። የአንድ ግለሰብ ጉዳይ አይደለም። የአብይ ጉዳይ አይደለም። አብይ እኮ ግለሰብ ነው። የብልጽግና መንግስት የኦሮሞ ሰራዊት ነው። ሰራዊቱ የኢትዮጵያ ብሔር ብሔረሰቦች ሰራዊት ነው። ለመከላከያ ከመቼም ጊዜ የተደራጀ ከመቼም ጊዜ የዘመነ ከመቼም ጊዜ ዘመናዊ ትጥቅ የታጠቀ የግድ እኛ አልጠጠንም። የሰፈር ዱርዬ አይደለንም። እኛ ጅቡቲ ሉዓላዊነቷን ያስከበረች ሀገር ናት። ከማንኛውም ዓለም አቀፍ ሀገር ጋር ዲፕሎማሲ ግንኙነት መፍጠር መብቷ ነው። እኛ እኮ ከኢትዮጵያ ተነስተን እኮ በኢጅፕት አፍንጫ ላይ ከሞሮኮ ጋር ወታደራዊ ስምምነት ተፈራርመናል አይደል እንዴ? እና ይሄ ኢጅፕትን ለማጥፋት ነው? ኒቃን ነው? ኢጅፕት ዲፕሎማሲ ሪሌሽን ስለወደቀ ነው? አይደለም። ሀገር ነን እኛ ኢትዮጵያ ነን። እንኳን የመንደሮቹ ጣሊያን እንኳን አላሸነፈንም። ፕሊዝ ጊቭ ቫልዩ ለራሲ ቫልዩ ስጥ፣ ለሀገሪ ቫልዩ ስጥ። በፓርቲ ተመስርታ ፓርቲ እኔ ምናልባት ሊደግፍ ይችላል እንደ ሀገር እንደ መንግስት ማለት ነው። ይሄ መንግስት መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ መለኮታዊ ነው እያልኩ አይደለም። ይሄ ፓርቲ ተቃዋሚ ፓርቲዎችን ጭምር በሚኒስትር ማዕረግ ያሉትን ስልጣን ሰጥቶ አብሮ የሚሰራ መንግስት ነው። ይሄ መንግስት አሜሪካ ላይ መቀመጫ ያደረገው ፋር ኢንዴክስ ያወጣው በወታደራዊ ኃይል ግንባታ ላይ በአፍሪካ ደረጃ ከሌለንበት ዜሮ ተነስተን አምስተኛ የመጣንበት ነው። ምናልባት አንተ የምትለው ብልጽግና አይደለም የጻፈው፣ ኦሮሞማ አይደለም የጻፈው፣ ምናልባት አንተ የምትላቸው ብሔር ብሔረሰቦች አይደለም የጻፉት። ይሄ አሁንም ያለን ሀብት አለ፣ የተሰጠን ጸጋ አለ፣ የተፈጥሮ ፖሊሲያችን ነገም ዛሬም ሰጥቶ መቀበል ነው። ጦርነት ኃይል እርምጃ የምንሄደው የመጨረሻ አማራጫችን ነው። የመጨረሻ አማራጫችን ነው። እኛ ዲፕሎማሲ ብንወድቅ መንግስታችን ደካማ ቢሆን መንግስታችን እናንተ በምትገምቱት ደረጃ ደደብ ቢሆን አባይን መገንባት አንችልም። ግብጽ ይከለክሉ ነበር። አባይ ላይ ግብጽ ተሸንፎ ነው የመጣው። ሰሜን ሱዳንን ሄደዋል። ደቡብ ሱዳንን ተሽከርክረዋል። ደቡብ ሱዳንን ተቆጣጥረናል። ወንድሜ ደቡብ ሱዳንን መሰረተ ልማቱን እየሰራን ነው ያለነው እኛ ወስደን ኮንትራት ወስደን። በሰሜን ሱዳን በኩል መሳሪያ ያዘው ሰሜን ጦርነት ጊዜ ገብተዋል ኢጅፕቶች። አሸነፉ ወይ? መንግስትን ጣሉ ወይ? ለምንድን ነው ለማሸነፍ ስንል ወይም ጫና ለመፍጠር ስንል ከነ ግድፈቱ ማውራት የለብን። ለሀገር እስከሆነ ድረስ መንግስትም ሆነ ማንም እንዲሻሻል እስከፈለግን ድረስ አሁን እኛ በምንገምተው ደረጃ ጅቡቲ ኢጅፕትና ጅቡቲ አልመጡም የምትሉት የግብጽ ተወካይና ኤርትራ ፕሬዝዳንት ጅቡቲ ላይ አልተገናኙም እንዴ? ሶስቱም አልተወያዩም እንዴ? አልተፈራረሙም እንዴ? ባለፈው አንድ አስመራ አልተገናኙም እንዴ? ከሶማሊያም ጭምር። እሺ አመሰግናለሁ። ቴንክ ዩ። ስለ እውነት ለመናገር ስለሚናገረው ንግግር በጣም በቂ ግንዛቤ ያለው ልጅ ነው። የግድ አንድ አይነት ሀሳብ መሆን የለበትም። የተለያየ አይነት ሀሳብ ከተለያየ አንግል ማድመጥ አለብን፣ ማየት አለብን። እሱ ደግሞ ላነሳው ሀሳብ ደግሞ የአንድ ሀገር ዜጎች እንደመሆናችን መጠን ደግሞ እነሱ ደግሞ ምላሽ ይሰጡታል። የሆነ ሆኖ ምንድነው እናንተ ጨምቃችሁ ምን ተረዳችሁ ነው። ታስታውሱ እንደሆነ የዛሬ 3 ወር 4 ወር ስናወራ የግብፅ ደህንነት ሚኒስትር የሻዕቢያ እንዲሁም ደግሞ የሶማሌ የሶስትዮሽ ግንኙነት አስመራ ውስጥ ተስማምተዋል እና የሆነ ነገር ሊፈጠር ይችላል፣ ኢትዮጵያውያን ወገኖቻችን ህዝብ ከሚሰበሰብበት ቦታ ላይ መራቅ አለባችሁ ብለን ስናወራ ነበር። እኔም ሳወራ ነበር እና ጀስት ሃይፖቴቲካል የሆነ ስቴትመንት ነው ያስቀመጥኩት። ነገር አለሙን ቀጠናውን እየሆነ ያለውን ነገር በመረዳት ሊሆን የሚችለውን ነገር እና የአሜሪካ መንግስትም የሆነ ነገር ሳይደርሰው የቀረ አይመስለኝም። እና በተለይ እነዚህ ኤምባሲዎች ኤምባሲ ብቻ አይደለም፣ በነገራችን ላይ የአሜሪካ ኤምባሲ አይደለም፣ ለሀገራቸው የደህንነት ሰዎችም ናቸው እና የስለላም ስራ ይሰራሉ። ታስታውሱ እንደሆነ 1981 ላይ መንግስቱ ኃይለማርያም ወደ ምስራቅ ጀርመን ሲሄዱ የራሽያ ኤምባሲ የአሜሪካ ኤምባሲ መፈንቅለ መንግስት ሊኖር ይችላል እያሉ ይናገሩ ነበር፣ ከአንድ ዓመት ቀደም ብለው ማለት ነው። እና ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ ግን ነገሮች አሳዛኝ ከመሆናቸው በፊት ህዝብ ከተሰበሰበበት አካባቢ ላይ እንደዚህ አይነት ነገሮች ዜና ስትሰሙ ይሄ ህዝብ በጣም ከሚጨናነቅበት አካባቢ ላይ መራቅ ያስፈልጋል ብዬ አስባለሁ። ይሄ በተለይ የሽብር ተግባር አሜሪካም ያደጉት ሀገራትም ሊቆጣጠሩት የማይችሉት ነገር ነው እና ስለዚህ ታሞ ከማቀቅ አደጋ ደርሶ ወገኖቻችን ላይ ከምናይ
እንደዚህ ካሉ ነገሮች ላይ ጥንቃቄ አድርጉ ለማለት ያለው። ሁልጊዜ ዜናዎችን ማንበብ ይልመድባችሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ እንደዚሁ ዜና ጽፋለሁ። የቴሌግራም አባል ያልሆናችሁ ስልኮቻችሁን አውጥታችሁ የቴዲ ሐዋሳ ቴሌግራም ላይ ቤተሰብ ሁኑ። ሌላ የዜና አውታሮችንም እዩ። ወዳጅ ወገኖቻችሁንም አስጠንቅቁ። ጠላቶቻችን በዚህ ደረጃ የሻዕቢያ መንግስት፣ ግብፅና የሶማሊያ መንግስት እንደዚህ የሶማሊያ እንኳን አሁን ረገብ ብላለች። አልሸባብ እየገፋን እየመጣ ያለው በተለይ ግብፅና አልሸባብ በዚህ ደረጃ ነው እየመጡ ያሉት። ወደዚህ ጉዳይ ላይ ጠልቀን ገባን መጨረሻ ላይ ስላነሳሁት ነው እንጂ ቀደም ሲል ያስደመጥኳችሁ ዜና አለ። እሱንም ነካክታችሁ ማለፍን እንዳትረሱ ለማለት ያህል ነው። ከዚህ በኋላ የ5 ደቂቃ ሁለት ዙር ነው የምሰጣችሁ። ምን ማለት ነው? አማራ ዩናይትድ አማራ ከተናገርክ በኋላ ተጨማሪ አንድ እድል ይኖራል። ነገ ከሰዓት በኋላ ላይቭ ስለምገባ ምናልባት ከሰዓት ካላችሁ እንደዚሁ ተገናኝተን እናወራለን። ለዛሬ ግን ሁለት እድል ሰጣችሁና እንለያያለን ማለት ነው። ሳሚ ወደ አንተ ልምጣ። ኦኬ እንግዲህ ያው እኔ ቅድም በጣም የተጨነቁ የመንግስት ደጋፊዎችንም ስላየው በጣም ደስ ብሎኛል። አንተ የአንድ ሀገር ዜጎች ስለሆን ስላልከኝ፣ እኔ ግን የብልጽግና ካድሬዎች ጋራ የአንድ ሀገር ዜጋ ነኝ ብዬ አላምንም። ሆነን ለመናገር አላምንም። ለኢትዮጵያ ተጨንቀው አይደለም አሁን እኮ እንደዚህ የሚርበተበቱት፣ እችን ስልጣናቸውን እንዳያጡ ነው። ለሀገር የሚጨነቅ ሰው የመጀመሪያ ህዝቡን ነው የሚያከብረው። ስለ ውጭ ዲፕሎማሲ የምትጨነቀው ወዘተ ወዘተ እኮ ህዝብን ስታከብር ነው የውጭን ዲፕሎማሲ ማሸነፍ የምትችለው። ህዝብንም አታከብር፣ የፈለገ ነገር የውጭ ዲፕሎማሲ ሰራለሁ ብትል ዜሮ ነህ። ስለዚህ ነው እኮ የብልጽግና ሰዎች ዜሮ የሆኑት። አሁን ምን ሊነ ነገር መጣ? የኢትዮጵያ አየር ኃይል ሶማሌ ውስጥ ገብቶ የተኮሰ እሱ እንግዲህ እድገት ነው፣ ስልጣኔ ነው፣ አቅሙ ማሳያ ነው። መመዘኛቸው እንግዲህ ምን ያህል እንደሆነ ማሰብ አለብን ነው። በአጠቃላይ ግን አገሪቱ ውስጥ ያለውን ችግር መገምገም የሚችሉበት ቁመና የላቸው። ቱቢዮነስ ቁመና የላቸው። ወዴት እየሄድን ነው ብለው ማሰብ አይችሉም። ስርዓቱ እየዘገጠ ነው። ስርዓቱ ብቻውን መዝገጡ እኮ ችግር አልነበረው። አገሪቱን ወደማትወጣው ችግር ውስጥ ከቷት እየሄደ ነው ነው። እዛ ላይ ቢያጠነጥኑና የመጀመሪያ ስራቸው ህዝባቸውን ለማክበርና ለህዝባቸው ታማኝ መሆናቸው ቢያሳይ ኑሮ ማንም መንግስት በህዝቡ ከተከበረ ሌላ ሀገር ሄዶ ይከበራል። በህዝቡ ማይከበር መንግስት ማንም ሊያከብሩ አይችልም። የሚጸዳዳበት ሽንት ቤት ሳይኖረው አብይ አህመድ ሄዶ ከትልቅ ሀገራቶች ጋር ቢንጠራራ ማን ነው ሊሰማው የሚችለው? ማን ነው ሊሰማ የሚችለው? ህዝብን በድሮን እየጨፈጨፍክ፣ ህዝብን እያፈናቀልክ፣ ህዝብን በዘር ማንነቱ ለይተህ እያጠፋህ ሊያከብሩ ጅቡቲ ገና ላይ ትወጣባለች። ምንም እኮ ጥያቄ የለውም። ስላነሰች ጥቂት ህዝብ ስለሆነ አይደለም። እኔ አሁንም ማሰብ የሚችሉ የስርዓቱ ደጋፊዎች ኦልሬዲ ስርዓቱ ሊወድቅ ሲል የሚመጡ ችግሮች አሉ። እነዚህን ችግሮች እንዴት ሃንድል እናደርጋለን ብለው የሚያስቡ ቢሆን ኑሮ ኦኬ ጥሩ ነበር። አትሊስት ልትረዳቸው ትችላለህ። በመሀል ላይ የሚደረገው መንገራገጭ ሲርበተበቱ ሊፈጠር የሚችል ችግር አለ ብለን እንድናስብ ያደርገናል። ዘሆን እንደ መዋቅር ግን ፓርቲው እንደ ፓርቲ ሀገራዊ ራዕይ የለው፣ ሞራኖች ላይ ያስጠጋ፣ ሀሳብ አይቀበል፣ ፈራጭ ቆራጭ አንድ ሰው እኔ ብቻ የሚል የፎቶሾው ሲያሳየን የነበረ ጠቅላይ ሚኒስትር ዛሬ ደግሞ በቃ ሁሉም ነገር እኔ ደራሲ ለኢትዮጵያ ብሎ የሚያስብ ሰው ስለሆነ፣ ስለዚህ የዲፕሎማሲ ስራ በአንድ ሰው የሚሰራ ስራ አይደለም። በብዙ ነገር ነው። ከታሪካዊ አመጣጣችን ጀምሮ ከኢትዮጵያ ሂስቶሪ ጋር ተያይዞ ሊሰራ የሚችል ነው የዲፕሎማሲ ስራ። ኢኮኖሚካሊም ቀላል ነገር አለ። አሁን እነዚህ የሚንጠራሩት ሁልጊዜ የሚያስቡት በኃይል ለመስራትና በወታደራዊ ኃይል እናሸንፋለን የሚል እምነት ስለነበራቸው ወታደራዊ ኃይሉም ያው በሀገር ውስጥ ጦርነት ተመናምኖ ደክሞ እርስ በርሳችን ተባልተናል። አልቋል የሀገሪቱ ሰራዊት። ይሄንን ይዘን ማን ነው ሊያከብረን የሚችለው? ሱዳን ነው ሊያከብረን የሚችለው? ኤርትራኖች የምታከብረን? ሶማሌንም ያከብረን? የትኛው ኃይል ነው ኢትዮጵያን አሁን አክብሮ ከኢትዮጵያ ጋር ሊደራደር የሚችለው? እኔ ይህንን አሁንም
ደግመን ደጋግመን ማየት የምትችሉ ከሆነ እኔ ይህ ስርዓት እንዲደክም ስለምፈልግ እሰየው ነው እያልኩ ያለሁት። እሰየው ነው ቢኮዝ ስርዓቱ እንዲዳክም ነው አንፈልገው። ቢኮዝ ይህ ስርዓት እንደማይጠቅም ስለምረዳ፣ ይህ ስርዓት ኢትዮጵያን ከፍ ሊያደርጋት እንደማይችል ስለምረዳ፣ እኔንም እንደ አማራ ሊያጠፋኝ እየተዘጋጀ እንደሆነ እና በድሮን እየጨፈጨፈኝ ስለሆነ የሚወድቅበትን መንገድ ነው የምፈልገው ነው። ነገ ቅድም ቴዲ ያነሳው መሰረታዊ ጥያቄ አለ። ነገ የሚጠብቃችሁ እኮ ነው መንግስት ስትሆኑ ነው። ያኔ እንሰራዋለን። የተማሩ ሰዎችን ስለምንቀበል፣ ሀገራዊ ታሪክን ስለምናይ፣ ሀገርን እንደ ሀገር ስለምናከብር ልምዱ ዊዝደሙ ማለን በሀገር ደረጃ እሱ ችግር የለውም እኛ ጋር ከደረሰ። ስለዚህ ይሄ ተራ ጎረምሳ፣ የሰፈር ጎረምሳ፣ ይሄ ተራ በዘረኝነት ያበደ ኃይል መጥቶ አገርንም ህዝብንም ሲያጠፋ ቁጭ ለማየት ያለብን አይመስልንም ነው። ተረባርበን እንጣለው። በኢኮኖሚ የሚዳከም ነገ ኢትዮጵያ መገንባት ነው። ኦፍኮርስ ጉዳት አለው ለህዝባችንም ለሀገራችንም፣ ጥያቄ የለውም። ከመጨፍጨፍና ከመጥፋት የተሻለ አማራጭ ስለሌለን ነው ያን የመረጥነው ነው እንጂ ግብፅ ትወጋናለች ገሌ ትገባናለች የሚል ስጋት የለኝም። ስጋት የሌለ ምንድነው ኢትዮጵያን ህዝብ ስለሚያውቁትም በታሪክም ስለምንተዋወቅ። አሁን ግን የደከመ መንግስት ስላለ ምንም ነገር ቢያደርጉ ከልካይ የላቸው ብዬ አስባለሁ። ከዛ አንጻር እኔ ይህ ስርዓት ከመውደቁም ስለምፈልገው እሰየው ብዬ ነው የምቀበለው። ቅድም እንዳልከው ጅቡቲን እኛ የጅቡቲን ህዝብ ሄደን አስረን የምናመጣበት ጉዳይም የለም። ጅቡቲን ኢትዮጵያ ለማድረግ የሚያስፈልገው ፍቅር ብቻ ነው፣ በጋራ መቆም ብቻ ነው። የተሻለ መንግስት መፍጠርና የተሻለ አገር ሆነ መገኘት ያመጣቸዋል ብዬ አስባለሁ እና እሱ እናደርገዋለን። ታንኪዩ አመሰግናቸዋለሁ። ባይዘ እዚህ ውስጥ የተለየ ሀሳብ መምጣቱ ጥሩ ነው። ማለት በሀሳብ ብንፋጭ እንዴት ጥሩ ነው መሰላችሁ? ወደ ቤተሰብ፣ ወደ ቋንቋ፣ ወደ ክልል፣ ወደ ምን አትሄዱ። በሀሳብ ደረጃ እስቲ በየትኛውም መድረክ ላይ ቆመን እንከራከር። ስንከራከር ግን ከራሳችን ጥቅም አልፈን ኤቪደንስ ቤዝድ የሆኑ እውነታዎችን እያወጣን እናወራ። ዛሬ ያለውን ኢትዮጵያን የሚገዛውን መንግስት ሀሳብ መስጣት ማለት መደገፍ የሚጠቅም ቢሆን ኖሮ ከኛ በላይ የሚጠቀም ሰው የለም። ባይዘ ሄደ በየትኛውም ረገድ ኢትዮጵያ ውስጥ የሚነሱ መንግስታትን መደገፍ የሚጠቅመው እኛን ነው። እኔን ይጠቅመኛል በጣም። ስለዚህ ሀሳብ ሲሰጥ ያንን ሁሉ ሪስክ ውስጥ አስገብቼ ነው። ብዙ ሰው በጣም ነው የሚያሳዝነኝ። እኔ ብዙ ነገር መጠቀም እችላለሁ መንግስትን በመደገፍ ግን ህሊናችንን እንዴት አድርገን እንሽጥ ነው ጥያቄ ሆነው እኮ እንጂ ደግሞ ስም ለማጥፋት የምናወራ ይመስለዋል ብዙ ሰው። ምን ልንጨምር? ከዚህ በፊት እዚህ ውስጥ ከኔ ጋር የሚያወራ አንድ ወንድሜ ብዙ ነገር አውርቶኝ በጣም የጠየቅኩት ነገር አንድ ነገር ምንድን ነው፣ አሁን እኛ በዚህ እድሜ በዚህ ኑሮ በዚህ ማለት ምን ለመጨመር? ምንም እንደዚህ ነገር የለም። እውነቱን ነው ማውራት የምንፈልገው ኤቪደንስ ቤዝድ። እዚህ ውስጥ ጠቅላይ ሚኒስትር አብይ ግለሰብ ነው ይላሉ። እዚህ ቤት ብቻ አይደለም የኢትዮጵያ ህዝብ አብዛኛው ግለሰብ ነው ምን ያደርግ ይላሉ። የኢትዮጵያውያንን የፖለቲካን አመለካከት ለመለወጥ የምናጠፈው ኢነርጂ በጣም ነው የሚያሳዝነኝ። ምክንያቱም ፖለቲካል ኢሊትሬሲያችን በጣም ሂውጅ ነው። እኔ ድሮ እንደዛ አይመስለኝም ነበር። የኢትዮጵያ ህዝብ እኮ በህግ አምላክ ሲል ብዙ ጊዜ ያችን ኮት የሚያደርጉት በመንግስትነት ታሪክ በመንግስትነት ዲሞክራሲ አላልኳችሁም፣ የህግ በላይነት አላልኳችሁም። በመንግስትነት ታሪክ በመቶ ዓመታት እንደው እቺ የምናውቃት ከምኒልክ ወዲህ ያለው መቶ ብዙ አፍሪካ ሀገር ውስጥ የተለመደ አይደለም። ያንን ስናስብ ህግና ስርዓትን የሚያውቅ ህዝብ አለ ብለን ነበር የምናስበው። አሁን በዘመናዊ ፖለቲካ ከብዙ አገራት የእኛ ዜጎች ፖለቲካን የሚረዱበት መንገድ የተዛባ ነው። ጠቅላይ ሚኒስቴር ኃላፊነቱን በአግባቡ አያውቁም። 2 እና 3 ዲግሪ ያላችሁ ሰዎች ግለሰብ አይደለም ጠቅላይ ሚኒስቴር። ጠቅላይ ሚኒስቴር 120 ሚሊዮን ህዝብ ተክቶ ሊቆም የሚችል ቁመና ያለው መሪ ነው። ኦኬ፣ ግለሰብ አይደለም፣ ታመና አይደለም፣ እዚህ ዮና ተማራ አይደለም፣ አንተ አይደለም። ብዙ ፈንጆችን በእጁ የያዛ ነው። የሀገርን ሀብት የሚያስተዳድር ነው። ብዙ ፖሊሶችን መቀየር የሚችል ሰው ነው። ያ ደግሞ በሚሊዮን የሚቆጠር ህዝብን ብቻውን መወሰን የሚችል ሰው ነው። ግለሰብ አድርጎ ከጉዳዩ ነፃ አድርጎ የተፈጠረ ነገር ሁሉ የእሱ እጅ የለበትም፣ እሱ መላእክት ነው፣ ችግሩ ከስር ነው ይላሉ። ኖ ኖ ኖ ኖ ኖ፣ እንደዚህ ስተት አትስሩ። ትራምፕ እዚህ መጥቶ እኮ ዩታርን ነው የሰራው፣ ፖሊሲዎችን ቀይሮ። ግለሰብ አይደለም እንደዚህ ያነሳው።
ግለሰብ ከሆነማ ሴንድ ሂም ቱ ማርኬት ግለሰብ ይሁን ግለሰብ አይደለም። ስለዚህ አታቃልሉ። ሌላ ብልጽግና በጣም ብዥታዎቹን ነው ቅድም በአንተ ውይይትም ብልጽግና ህብረ ብሔራዊ ነው እላለሁ። አይውሽ ይህንን ቃል ባይደግሙ። ምክንያቱም እኔ ከሀዲያ ማህበረሰብ የተወለድኩ የደቡብ ልጅ ነኝ። ብልጽግና ህብረ ብሔራዊ እንዳልሆነ ከኔ በላይ ሊመሰክር የሚችል ሰው የለም። አንድ ፓርቲ ህብረ ብሔራዊ የምንለው ምን ሲሆን ነው? ይህን ፕሊስ ጠይቃቸው። አንተ ጋር ሲያወሩ ከዚህ በኋላ ብልጽግና ህብረ ብሔራዊ ነው ስሉ ምንድነው ህብረ ብሔራዊ ያደረገው በለው እንጂ እዛ ማኖ ሁሴንን ምናምንን ጨምሮ እዛ በሱ ዙሪያ ስብሰባ ውስጥ ይዞ ዊ አር ማልታይ ፓርቲ ሲስቴም ቢሉ አያውቁም ማለት ነው። ባጭሩ ዴፊኒሽኑ ይሄ ነው። ሂንድ ህብረ ብሔራዊ ነው ስንል ሂንድ ውስጥ ያሉ ቀለማት የብሔር ብሔረሰብ ቀለማት ውሳኔ ሰጪ ናቸው ማለታችን ነው። ዲሲሽን ሜከሮች ናቸው። ፖሊሲን መቀየር ይችላሉ ማለት ነው። ይህ ጠቅላይ ሚኒስትርን ውሳኔን በቬቶ ፓወር ማቆም ይችላሉ እያለን ነው። እንደዚያ ጨዋታ አለ ኢትዮጵያ ውስጥ። ሚዲያ ውስጥ መጥቶ ባያወሩ እነዚህ ሰዎች አለማወቁ ኃጢአት አይደለም። ሚዲያ መጥቶ ባያወሩ ብልጽግና ህብረ ብሔራዊ አይደለም። ብልጽግና አንድ ቀለም ነው፣ አንድ አስተሳሰብ ነው። ብልጽግና አውዳሚ ነው። የብሔሮችን እኩልነትን ያወደማ ፓርቲ ነው። ብልጽግና እኩል የመልማት መብታችንን የነጠቃ ነው። ቴዲ ጋር ያለው 5 ደቂቃ ነው። እኔ እያንዳንዱ ነገር እዚህ ማስረዳት አልችልም። እኩል የመልማት መብታችን የነጠቀ ለአመታት የሀዲያ ህዝብ ደሞዝ እንዳያገኝ እንድንበረከክ እንዲዋረድ ያደረገ መንግስት ነው። በዚህ ጆሮ ግን መጥተህ ብልጽግና ህብረ ብሔራዊ ነው ብትለኝ ሊሆን አይችልም። ስለዚህ በዚህ መንግስት አሸርግደን ዋሽተን መጠቀም ካለብን ከኔ የሚቀርብ ሰው የለም። በፈለግኩት ነገር እጄ ኮምፒት ማድረግ ይችላሉ፣ ግን እንቅልፍ አላገኝም። ስለዚህ ህብረ ብሔራዊ አይደለም፣ ጠቅላይ ሚኒስትሩ ግለሰብ አይደለም። ቶፒኮቹ 5 ደቂቃ አልቋል። እንግዲህ ይመለሳሉ። ኤኒዌይ ዛትስ ኦኬ። እሺ አጀንዳ አንስተሃል። ወደ አጀንዳው ልግባ ወይስ ወንድሜ ስላነሳው ጀነራል ማን ነው ስላነሳው አይ ቲንክ ብዙ ማለት አልፈልግም ስለዛ። ምክንያቱም ቢያንስ እንኳን 2 ተከታታይ የኢትዮጵያን መንግስታት የዲፕሎማሲ ተቀባይነት በዓለምም በአፍሪካም በምስራቅ አፍሪካም ብናይ የኢህአዴግ መንግስትና ስፔሻሊ መለስ ዜናዊ በነበረበት ጊዜ እኔ በጣም እንግዲህ አምረሬ የኢትዮጵያ ፖለቲካም በስሱም የአማራ ፖለቲካ ገባኝ የምልበት ጊዜ የነበረበትን ጊዜ ነው እና ከዚህ መንግስት ጋር አንስቼ እየጠላሁትም ቢሆን ያ ስርዓት ሞር ምስራቅ አፍሪካ ላይ በውጭውም ዘንድ በዲፕሎማሲ ጠንካራ የነበረ ነው። ስለ ሚሊተሪ ዳታም ሲያወራ ነበረ። ኢቭን በኢትዮጵያ አቆጣጠር 2012 በፈረንጆች አቆጣጠር ኢትዮጵያ ከአፍሪካ 5ኛው ጠንካራዋ ሚሊተሪ ኃይል ነበረች። ከየት አምጥቶ ታሪካዊ እንዳደረገው ብዙ ጊዜ አንደኛና ሁለተኛ መካከል ሰፊ ርቀት ካለ ሁለተኛ ስለወጣ ብቻ አንደኛው ጋር ደርሷል ማለትም አይደለም። 120 ሚሊዮን ህዝብ ይዘ ብዙ አይነት ልትጠቀመው የምትችለው የኢኮኖሚ የሶሻል የተለያዩ ነገሮች ይዘ የሚጠበቅ ነው። ማድረግ የሚገባህን አለመሆነ ነው የሚያሳስበው እንጂ ይሄን እንደ ድል አድርገ ስለ ሶማሊያ ገብቶ ስለመዝመት ምናምን ምትል ይሄም መሰረታዊ ነገር አይደለም። እነዚህ ሀገሮች ከእግር ስር እንዲንበረከኩ ማድረግ ነው ፖዚቲቭ ወር ኔጌቲቭ ዲፕሎማሲ የሚባለው። እነዚህ በአንተ ላይ መተንፈስ ሲችሉ፣ በአንተ ሳምባ መተንፈስ ሲችሉ ነው። ኦኬ ሶማሊያን ያለ ኢትዮጵያ ኢንተረስት ወደዚህም ወደዛም ማለት እንዳትችል ስታደርግ አሸንፈሃል ይባላል። በየጊዜው ካርድ የቀያየረች መታሰቃየ ከሆነ ተራ ሀገር መሆንህን ተራ መንግስት መሆንን አውቃለች ማለት ነው። ሌላ ታሪክ የለውም። ስለዚህ እንደዚህ አይነት ማነጻጸሪያዎቹን ተው። ቴዲ ስለ አጀንዳ ልምጣ። አንፎርቹኔትሊ 2 ዓመት መንግስትም በሚያምነው 2 ዓመት ሆኖ የአማራ ክልል አሁን ኤፕሪል 10 ምናምን መሰለኝ 2 ዓመት ሆኖ የአማራ ክልል ጦርነት መንግስት ግጭት ይላል ጦርነት ነው እኛ የምንለው። ምክንያቱም የሀገሪቱ ሁሉም አይነት ኤሊት ፎርሶችን ጨምሮ አየር ኃይሉም ጨምሮ ባህር ኃይሉም ጨምሮ የተሳተፈበት ጦርነት ስለሆነ አሁን መጨረሻ ላይ ያሰማህን ሰውዬ ዶክተር ምናምን የሚባለው መጀመሪያ አካባቢ ብርሃኑ ጁላ ከተናገረው የተለየ ነገር አልነገረንም። እየለቀምን ነው
ጨርሰናቸዋል፣ እጅ እየሰጡ ነው ምናምን የሚል ነገሮች ነው የተነገሩ። እኔ ሰሞኑን የሰማሁትን አንድ ዜና በአማራ ክልል የወጣ ዜና ልንገርህ። ምንድነው ዜናው? ለኢትዮጵያ መከላከያ ሰራዊት አዲስ ምልመላ የሚል ነው እና ምልመላው ለተራ ተዋጊነት ይላል፣ ለኮማንዶ፣ ለአየር ኃይል፣ ለቴክኒክ ምናምን ይላል። ብዙ ነገሮች ዝርዝሮች አሉት እና ከታች ኮሜንቶቹን አንብ ነበር እና አብዛኛው ሰው ሞርዛን 99.9% የሚሆነው ኔጌቲቭ ኮሜንት ይሰጣል። ብዙዎቻችሁን እናውቃለን እኮ እኔ ወንድሜን ይላል አንደኛው፣ ቴክኒክ ብላችሁ ወስዳችሁት እግረኛ አድርጋችሁ ተገሎብኛል ይላል። አብዛኛው ሰው ኮሜንት እዛ ላይ ገብታችሁ መቼም ያ ሁሉ ሰው ፎቶውን ቁጭ አድርጎ የሚቀደድ አይደለም የሆነው ሰው። ይሄ መንግስት ሁሉንም አይነት ኃይል አማራ ክልል አስገብቶ ይሄን ጦርነት በ2 ዓመት ውስጥ መቋጨት አልቻለም። አሁን እዚህ ጋር ሰዎች ቴዲም አንዳንዴም አንተም ስትል የምሰማው ነገር አለ። የፋኖ የትጥቅ ትግል የጎሬላ ትግል ነው እንላለን። መንግስትን በረጅም ጊዜ ውስጥ የመገዝገዝ ትግል ነው የምንለው። መንግስት ደግሞ ሀብትን ጠንካራ ሚሊተሪን ይዣለሁ ብሎ ትንሽ የሚለውን ኃይል ለማስገበር ነው እየተንቀሳቀስኩ ያለሁት ማለት ነው። ሶ ከፋኖ አመራሮች ወይ ደግሞ ከፋኖ ቃል አቀባዮች የሚሰጠው መግለጫ የሚጠበቅ ነው። ምክንያቱም በአጭር ጊዜ 4 ኪሎ እንገባለን፣ በአጭር ጊዜ ነገሮችን እናደርጋለን ማለት ይጠበቃል። ባላቸው አቅም ያን ነው ማድረግ የሚችሉት። እዚህ ያለው ህዝብ እንኳን አብዛኛው መንግስትን የሚደግፈው ህዝብ እንኳን ፋኖን ትንሽ ኃይል ነው ይልና ከዚህኛው መንግስት ጋር ያነጻጽራል። ይኸው መንግስትም እናንተም እንዲህ ስትሉ መንግስትም እንደዚህ ነው የሚለው ይላል። እንዴ መንግስት እኮ በ4 ቀን ጨርሰዋለሁ፣ በ1 ሳምንት ሱሪ አስፈትቼ ወደ አዲስ አበባ እመለሳለሁ እኮ ነው ያለው። ይሄ መንግስት አማራ ክልል ላይ እንግዲህ መሬት ላይ ነገሮችን ማጣራት የሚችል ሰው ማጣራት ይችላል። አማራ ክልል ላይ በወረዳ ደረጃ በዞን ደረጃ የማያስተዳድራቸው ቦታዎች አሉት። በጉሬላ ተዋጊዎች ታሪክ ስርዓት ዘርግቶ ማስተዳደር አይቻልም። ተንቀሳቅሰ ኦኬ ሞቢሊቲ ፈጣን ሆኖ የሆነ ቦታ ትመታለህ፣ ወደ ሌላ ቦታ ትንቀሳቀሳለህ እንጂ ስርዓት ዘርግታ አታደርግም እንደ ጉሬላ ፈት። ይሄ የሚደረግበት አማራ ክልል ላይ ብቻ ነው። የአማራ ፋኖ ብቻ ነው ይሄን የሚያደርገው። እነ ጀነራል ሹሙሎ እነ ጀነራል ካወቁት ጎጃም አካባቢ፣ ጎንደር አካባቢ፣ ቋራ አካባቢ፣ ወሎ አካባቢ፣ ሳይንት አካባቢ፣ ሸዋ፣ መራቤቴ፣ ሚዳ እነዚህ አካባቢዎች ላይ መንግስት ዝርትር የማይልበት ቦታዎች ነው። ይሄን የሚያክል ወታደራዊ ድል በ2 ዓመት በክላሽ ብቻ የመጣን ወታደራዊ ድል ማኮሰስም ማሳነስም አትችልም። ቢቻልማ መንግስት ይሄን ጉዳይ ድሮ ይፈታው ነበር። ስለዚህ ከየጫት ቤቱና ከየፑል ቤቱ በአፈሳ የሰበሰበውን ወጣት መልሶ ፋኖ ናቸው ብሎ ቪዲዮ ይቀርጽና ኢቭን ከመታፈሳቸው በፊት ኢንፎርሜሽን ሰምተን ቴሌግራም ግሩፕ ላይ ምንሰማ አፈሳ ይወጣል፣ ዛሬ ባህር ዳር አፈሳ ይወጣል፣ ጎንደር ምናምን ተብሎ ይወራና 1 ደቂቃ ስጠኝ ይወራና ወጣቶች ይታፈሳሉ። ከታፈሱ በኋላ እነዛ ሰዎች ከ3 ከ4 ቀረጻ ሊካሄድባቸው ነው ተብሎ እየሰማን ቀረጻ ተቀርጾ ይወጣል። ምን ይባላል? 1000 ፋኖች 500 ፋኖች ምንድናችሁ? የት ብርጌድ ናችሁ? የት ክፍለ ጦር ናችሁ? ምንድን ነበር ስታደርጉ የነበሩት? አንዳቸውም አያውቁትም። ስለዚህ የዚህን መንግስት ፕሮፓጋንዳ እየሰማ ሰው አንድ እንኳን የኢትዮጵያ እናት አማራ ክልል ለሞቱባት ልጆቿ ይሄ ሁሉ ሰው ለሞተበት እኔ እንኳን በቪዲዮ እና በእንትን ጋለሪ በሞላው ግን አንድም እናት አልተረዳችም። አንድም እናት ሞቶ አልተነገረም። የኢትዮጵያ እናት ቴንክ ዩ ቴዲ። አመሰግናለሁ። ጀነራል ወደ አንተ ልምጣ። ሊቀጥል እኔ ለቤቱ ድምቀት ራሱ ድምቀት ነው። እኔ መልስ የሚሰጠው እሺ ቀጥል። ፋኖ ሲጀምር አይታይ እንደሆነ ብአዴን ወይም የአማራ ክልል የሚመራው መንግስት በሄሊኮፕተር እስከ አዲስ አበባ እንዲመጡ ያደረገ ድርጅት ነበር የፋኖ ትግል የነበረው የዛኔ። ዛሬ ፋኖ መግለጫውን ከሰጡት አንተም አይታል ቅድም ዜና ላይ 4 ሚሊሻ ገለናል ነው አለ። ሚሊሻንም ፖሊስንም አሰልጥኖ በሺዎች መድቧል አማራ ክልል። የአማራ ክልል አመራር ዛሬ በሪፖርቱ እንዳቀረባችሁት 272 አመራር ገለናል እንዳላችሁት አመራሩ እንኳን የመግደል አቅም የላችሁ መሆኑ አንድ በል። እኔ የሚመክራችሁ እንደ ወንድም
አርበኛ ከፈለው መሰዋት የለበትም። የመንግስት አካል አይደለም የሚገድለው። ጀግኖች ፋኖች እየተሰዉ ነው። እኔ ለፋኖ ይሄ ነው ብዬ መግለጫ አልሰጥም፣ ፕሮፓጋንዳ አልሰጥም። አንዳርካቸው ጽጌ ምን ብሎ እንዳስቀመጠ ይሄ ማዛ ምን ብላ እንደተናገራች ይሄ ሀብታሙ አያሌ የፋኖ ሚዲያ ነው ምን እንዳስቀመጠ ይሄ ምን እያወራ እንደሆነ ያጋጽኛው ደረጀ ሀብተወልድ ምን እንዳስቀመጠ ይሄ እኔ አልገባም። በዛ ላይ ሌላ ቴዲ እስክንድር ምንድነው አለ ስለ አስመራ ስልክ እኛ ወደብ አንፈልግም ነው አለ። ወደብ ጥያቄ እናነሳም። ለአብይ አይደለም ያለው፣ ለብልጽግና አይደለም ያለው፣ ለዘመና ግሩፕ ነው አለ። ተከፋፍሎ ማለት ነው። አዳምጠኝ። ጀግና አታስበላ። የአማራው ጀግና የብሔር ብሔረሰቦች ጀግና አንድ ሆኖ ነው ጣሊያንን የመለሰው። እነዚህ በስልጣን ጥማት መናገር የፈራችሁት ነገዳዊ ማንነታችሁ ዶርማንት ስቴጅ ላይ የተቀበረው እና ፕሮፌሰር አስራት ሲቃወሙ የነበሩት ይሄን ደፍረት ተናገር። እየተገዳደልክ ያለው አንዱ ወደፊት ሲመጣ አጋው ነው ትላለህ፣ አንዱ ወደፊት ሲመጣ ቅማንት ነው ትላለህ። ይሄን አስተካክል። እኔ እንደ መንግስት ደጋፊ ልንገር፣ እንደ ሀገር ደጋፊ እኔ አሁን ያለው መንግስት the best of best for me ለምንድን ነው የሚል መሰለህ? ኢጂፕት በአባይ ላይ ነጥብ ጥላለች ተሸንፋለች ነው እያልኩ አለሁት ወንድሜ። ኢጂፕት ስለተሸነፈች ነው ቀይ ባህር የመጣችው ነው እያልኩ አለሁት። አባይን ከለከለች ወይ? ኢጂፕት ብርሃኑ ነጋን ከእጇ ስላጣች ነው፣ ዶላሮቿን ስለካሰረች ነው። ብርሃኑ ነጋ ዛሬ ከብልጽግና ፓርቲ መንግስት የመሰረተ ቃል ነው፣ ትምህርት ሚኒስቴር ነው። ትላንት የኢጂፕት ፍሬንድ ነበረ፣ ሬሽን እየተሰፈረለት፣ ዛሬ የኢጂፕት ጠላት ነው። ሀገራዊ እንቅስቃሴ ወንድሜ ለምንድን ነው እኔ እናንተ ዶክተሮች እዚህ ያላችሁ ፕሮፌሰሮች ፕሊዝ መንግስትን የሚከሩ ሀገርንም ጥቀም። አማራ ክልል እንደ አማራ በራሱ ወንድም ጀግና እያጣ መንግስት አማራ ክልል ለሁለት ዓመት ቆየ። መንግስት እናቶቹ የተደበቀውን የአማራ ልጅ በፖለቲካ ልዩነት መረሸን አለበት ከህዝቡ ጋር ና ብለዋል እኮ 4 ኪሎ ካለቀቅ አልደራደርም ብላል። አንድ በልልኝ ጀነራሎቹ በሙሉ ከህወሓት ጋርና ከህወሓት ግንኙነት ሲፈጥሩ አማራ ልጆች ካጂዎች ብላቸዋል። የፋኖ አመራሪን ካጂ ብለህ በግንባሩ ላይ የቲፒኤልኤፍ አርማ ለጥፈ ረግጣይ ፋኖ የት አለ? ወጣቶች እየታፈኑ ነው ለሀገር በረን እና እንደ መለስ ጊዜ ስርዓት እያለ ወዶ ዘመቻ ብለው ነው መከላከያ ማቋቋም አለበት። እኔ እየነገርኩ ነው አይደለም። አገሪቷ ጠቅላይ ሚኒስትር የ130 ሚሊዮን መሪ ነው። የሱ ምስት ከመቼም ጊዜ የመሪዎች ሚስቶች የተሻለች ወጣት ብሩህ ምስት ነች። ለምን? ጥሩ ትምህርት ቤቶችን ገንብታለች። ጥሩ ትምህርት ቤቶችን በሷ መስሪያ ቤት ማለት ነው። እናንተ እንደምትንቁት አይደለም። ዳቦ ቤቶችንም እየገነባች ነው። ዝናሽ ታያቸው። አዘምን ሰርታለች። የለማራ ምስምስ እኔ ለባሏ መናገር አልፈልግም፣ ለሷ ነው የምናገረው። እኔ እየነገርኩ ያለሁት ኢጂፕት ከስራ ነው የመጣችው። ጅቡቲ ዲል ለኢጂፕት ብቻ አይደለም ግልጽ፣ ኢትዮጵያም ትደራደራለች። ለምንድን ነው ሲታስቡ ጀነራል ሶሞሮ ፎርጌት አባውት ስለኔ ቶ ሐሳቡ ላይ ተናገር። ጎንዮሽ ይሄ አያዋጥ። ኢትዮጵያ መንግስት የተሻለ ነው እያልኩ ያለሁት አሁን ያለው ኢትዮጵያ መንግስት let me tell you ቴዲል ወላሂ ቢላሂ እኔ ሙስሊም ነኝ። የኤርትራ መንግስት አውርደን ዲሞክራሲያዊ መንግስት እንዲቋቋም ኃላፊነት የምንወስደው እኛ ነን። ጅቡቲን እንዳናጠቃል ነው የፈረንሳይ ፕሬዝዳንት 6 ጊዜ መጥቷል። የአሜሪካ ተመራ 6 ጊዜ ቤተ መንግስትን ያደሰው 100% ባጀቱ የፈረንሳይ መንግስት ነው። የመጀመሪያ ሪፐብሊካን አየር ኃይል ብላት ላይ ያሰናጠለው የፈረንሳይ መንግስት ነው። ባህር ኃይልን ያሰናጠለው የፈረንሳይ መንግስት ነው፣ ጀልባዎቹንም ጭምር። የጅቡቲ አባት ነው የሰማነው። ኢጂፕት ጅቡቲ ስትመጣ የፈረንሳይ ፕሬዝዳንት ግብጽ ሄደዋል። ኢትዮጵያ በሰላማዊ በኩል ሰጥቶ በመቀበል ወደ ማግኘት አለባት ነው። አንተ እምቢ ብለህ ይሄ መሪ ቁመቱ እንደዚህ ነው፣ ጺሙን ይሰራል፣ ፊቱ ደበረኝ፣ እንደዛ አይደለም። he is a leader እየመራህ ነው። ያንተ አይዲያ ምንድነው ነው? ኢጂፕት መጽሐፍ ለኛ ሃይማኖት እንትን አድርገህ ሲሰጠች አለስከንድረ ምናምን ብለህ ከኢጂፕት ጋር ሆኜ ኢትዮጵያን መውጋት ቅዱስ ጦርነት ነው የምትለው? ሶማሌ አሸነፈ። እኔ የነገርኩት ወንድሜ ሶማሌ መንግስት ተሸነፈ ነው እያልኩ አለሁት። በዲፕሎ አስሸነፈ። ቀይ ባህር እየጠበቅን ኢንዲያን ኦሽን ላይ ወደብ አገኘን ነው እያልን ነው። ነፃ ከሶማሌ ለዛ ነው አሸንፈን ነው። ኢጂፕት የቱ ጋር ነው አሸንፈ የወሰደችው? ኢጂፕት የቱ ጋር ነው ኦነግን ይዛ? ኢጂፕት የቱ ጋር ነው ብሔር ብሔረሰቦችን አጋጭታ? ኢጂፕት የቱ ጋር ነው እና አርበኞች ግንቦት ሰባትን ይዛ ኢትዮጵያን ያሸነፈችው? ኢሳያስ የሚፈልገው እናንተን አለ አንድ ነገር ነው። ኦላንም እናንተንም
ኦኔግና አርበኞች ግንቦት ሰባት የወጡበት ካምፕ ሳር አብቅሏል። እሱን አሳድሰው ወደዛ ያስገባቸዋል። ማሽላ ማስቆፈር ነው። አሁን ያለው የፋኖ ትግል አሸባሪነት ነው። ዘልቆ ገብቶ አፍንዶ መውጣት ነው። የወታደራዊ ቁመና የለውም። ይሄን አማራ ልጆች በደንብ አድርጎ ያውቃሉ። አመሰግናለሁ። ዛሬ ፎሎ ባክ ከመለስኩላቸው ሰዎች አንዱ እሱ ነው። ቅድም እንዳልኩት የሚናገር ኮንተንቱን የሚናገረውን ንግግር ለመረዳት ሞክሩ። እዚህ ቲክቶክ ላይ የገዢው ፓርቲ ደጋፊ ነን ብለው ከሚመጡ ሰዎች ቁም ነገር ከአብዛኞቹ በተሻለ መንገድ ትርጉም ያለውን ንግግር ወይም ደግሞ ሊገባን በሚችል መንገድ ይናገራሉ። የማስበው እሱ ነው። ከዚህ ቀደምም ይመጣ ነበር። እውነት ለመናገር ከዚህ በኋላ ቋሚ አምደኛ ነው ልጅ በቋሚነት ይተነትናል። እንግዲህ ፌመስ ሆኖ የራሱን ቤት ከፍቶ ማዋየት እስኪጀምር ድረስ ማለት ነው። እስኪ ክደኝ ድረስ ማለት ነው። ከዚህ በኋላ ከተቀረው ዓለም ጋር መተዋወቅ አለበት። ጀነራል ስሙዶ እሺ፣ እንዲህ ናርግ። በጣም ደክሞኝ ነው የመጣችሁት። የመጨረሻ የምትሉት ካለ ብቻ ነው፣ ካልሆነ ብንሰነባበት ደስ ይለኛል። ግን አይ የሆነ ነገር እንበል ካላችሁ ግን 3 ደቂቃ አላርግ። እናንተም ሌት ነው የመጣችሁት። 5 አይሻልም? ለማንኛው ዘግይታችሁን የመጣችሁት ስንት ሰዓት ነው? 10:55 ለምንድን ነው የዘገያችሁት? እሑድ ነው። እሑድ ምንድን ነው? እየተከታተልን ነበር። በዓል እያከበረ ይቅርታ አድርግልኝ። እኔ ሊወጣ ስለሆነ ተሜ ወንድሜ የሀዲያ ልጅ ነኝ። ሀዲያ ነኝ። ሀዲያ የተጎዳው መንግስት ደግፎ ሳይሆን ሀብዲዲን ደግፎ ሊወጣ ነው። ውጣ ከፈለግ እንደዛ አይደለም። ቆይ እንዴ ሀሳብህ በጣም እንትን ነው ስንል እንትን ማለት የለብን፣ መከባበር አለብን። በህግና ስርዓት ነው የምናወራው እዚህ። እናንተ እንዴት እንደምታየው አላውቅም። እኔ ሳያችሁ እኮ የህዝብ ተወካዮች ምክር ቤት ያሉ ፖለቲከኞችን እንደማዋይ ነው የሚሰማኝ። ለን ከተሳሳትኩ እታረማለሁ። የተሳሳተ ግምት ሰጥቼ ከሆነ መጠባበቅ እንደነሱ ስተኛላችሁ እያልከን ነዋ። 100% ከነሱ 100% ይሻላላችሁ። ምን ጥያቄ ያለው? እኔ ለእንትን አይደለም እኮ እግዚአብሔር ምስክሬ ነው። የሚኒስትሮች ምክር ቤት ካሉ ሰዎች የተሻለ ሀሳብ እኮ ነው የምታመነጩት። የህዝብ ተወካዮች ምክር ቤት እኮ ዛሬ ምክር ቤቶቻችን እንደዚህ ቢሆኑ እኮ ጦርነት ውስጥ አንገባም። በነገር ላይ የሀሳብ ፍጭት እንደዚህ ቢኖር በሀገራችን ጉዳይ ላይ በፖለቲካ ጉዳይ ላይ አሁን ያልንበትም ችግር ውስጥ አንገባም ነበር። ችግሩ እንደ ኤኮ ቻምበር አንድ አይነት ጩኸት ስለሆነ ነው እና የመስተካከል አለበት። ሶሪ ጀነራል ስለገባሽ 4 ደቂቃ አድርገው ይበቃል። እሺ ጀነራል የሚወጣ ከሆነ 5 ደቂቃ አድርገውና ችግር የለውም። ጀነራል ወጣለሁ አልክ አይደል? ጀነራል ትቆያለህ ወይስ ትወጣለህ? አይወጣም። ይቆያል ብለህ አስባለሁ። ያቸውን ስለሚፈልግ አይወጣም። በቃ ጀነራል ይቆያ። እሺ 5 ደቂቃ ላድርግና የመጨረሻችን ይሆናል። እሺ ከዩናይትድ አማራ ከዛ ወደ ዶክተር ወደ ሞሼ ሄዳለሁ። እሺ ቀጥሉ። ኦኬ እንግዲህ ያው መጨረሻችን ነው። ቴንኪው ቴዲ። እኔም ስገባ ሳላመሰግን ነው የገባሁትና እድሉ ስለምሰጠን ቴንኪው እላለሁ። አይ ቲንክ እኔ አሁን እንደው ከካርዶች ጋር መነጋገር ስላቆምኩኝ ካድሬዎች እንግዲህ ወሬያቸውን ሽፍት ምንድን ነው አሸባሪ ናችሁ ወዘተ ስላላችሁ አሸባሪነታችን እዛ ሄዳችሁ ቅመሱት። በቃ ዋናው ነገር እሱ ነው። በአንድ በኩል ጀግና የፋኖን ጀግናን እየገደላችሁ ነው ትላላችሁ፣ በሌላ በኩል ደግሞ እናንተ ጀግና አይደላችሁም ትላላችሁ። ግራ የገባችሁ ናችሁና ይሄ ወንድሜ እንኳን የሚበረክት አይደለም፣ በአጭር ጊዜ የሚያባሩት ነው። ቢኮዝ ዝናሽ ታያቸውን አጋራይ ወደ ማለት ደረጃ እየደረሰ ይመስለኛል። ምናልባት ሳያስበው እንግዲህ እህል ውሃውን እያሳጠረ ነው በራሱ ጊዜና ያስብበት። እንጀራን አጣኸው ብዬ አስባለሁ። እንጀራ ልትጋግር መጥተህ እንጀራ አጣጣለህ። በአጠቃላይ ንግግሩ በሁለት ነገር መስተካከል አለበት። አንደኛ ለቀዳማዊ እመቤት ክብር ያስፈልጋል። በህግ አምላክ ቁም ነገር
ለቀዳማዊ እመቤት ዝናሽ ታያቸውን ክብር ያስፈልጋል። ለፖለቲከኞች ብቻ ሳይሆን ለእሳቸውም ክብር ስለሚያስፈልግ ምናልባት ክብረ ነክ የሆነ ነገር ስለሚሆን ይስተካከል። እሱ ክብረ ነክ አልነካውም። ልጁን ነው በጣም ኢንተርስትድ ሆኖ ስላየሁት ነው ከእሷ ጋር። እኔ እሷን የማክበር ግዴታ አይደለብኝም። እንኳን እሷን አብይ አህመድ የማክበር ግዴታ አይደለብኝም። ማክበሩ ሳይሆን ንግግሮች እሱ ትቀበላለሁ። መሪ አይደለም መሪ ነው ብዬ ስለማልቀበለው እንደ መሪም ስለማልቆጥረው አንድ ተራ የበሻሻ ሰው ነው ብዬ አስባለሁ። ስለዚህ የእሱ ሚስት ደግሞ የማክበር ግዴታ አይደለብኝም በጭራሽ። በአጠቃላይ ስርዓቱ እንደ ስርዓት ሊከበር የሚችል ስርዓት አይደለም። የሞተ የደከመ በኢትዮጵያ ታሪክ የሞተ የደከመ ስርዓት ማለት የብልጽግና ስርዓት ነው። በኢትዮጵያ ታሪክ እንደ መንግስቱ ኃይለማርያም አይነት ጨፍጫፊና እንደ መንግስቱ ኃይለማርያም አይነት የደከመ ስርዓት አልነበረም። ነገር ግን ከመንግስቱ ኃይለማርያም ስርዓት የባሰ የሞተ ስርዓት ማለት ኢትዮጵያ በታሪኳ የገጠማት አብይ አህመድ ነው። የሞተ መሪ፣ የሞተ ፓርቲ ብልጽግና ማለት ጨፍጫፊ፣ የራሱን ህዝብ የሚጨፈጭፍ፣ የራሱን ህዝብ የማያከብር የሌባ ስብስብ ነው። ስለዚህ ይሄንን በዛ ደረጃ መግለጽ ተገቢ ነው ብዬ አስባለሁ። እነኚህ ሰዎች ሀገር ለማሳደግ ይቅርና ሀገር ሊኖረን ለማስቀር ይቅርና የኢትዮጵያ ህዝብ እርስ በርሱ አብሮ እንዳይቀጥል አድርገውታል። ህዝቦችን በከፋ ሁኔታ አቃርነዋል። መጥፎ ጥላቻ ተፈጥሯል። በቀላሉ ልንፈታው የማንችለው ጥላቻ ተፈጥሯል። ይሄ ጥላቻ ባለበት ሁኔታ ላይ አብይ አህመድን ተከትሎ ግብፅ በዚህ ጋር መጣች፣ ሶማሌ በዚህ ጋር መጣች የሚል አማራ አይኖርም። በሌለ ታሪክ ላይ በሌለ ሀገር ላይ በምንም ተአምር ከአብይ አህመድ ጋር በመሰረታዊ ሊያቆመን የሚችል የለም በፍጹም። ለአማራ ህዝብ ጠላቱ ብልጽግና ነው። ናምበር ዋን ጠላቱ አብይ አህመድ የሚመራው ብልጽግና። ስለዚህ የውጭ ጠላት የለውም የአማራ ህዝብ፣ የጎረቤት ጠላት የለውም የአማራ ህዝብ። የመጀመሪያውም የመጨረሻውም ጠላቱ የኦሮሞ ብልጽግና ነው። እሱን አስምረን ነው የምንታገለው። ስለዚህ ማንም ይሁን ማንም በሀገር ደረጃ ላይ ለሚመጣው ነገር ነገ ከሌሎች ኢትዮጵያኖች ጋር ሆነን እንደፈረደብን ያን ሀገር የመስራቱ እድል የመስራቱ ኃላፊነት አለብን ብለን እናስባለን። ይሄን ጨፍጫፍ ኃይል ግን የማስወገዱ ስራ መላው ኢትዮጵያ ሊሳተፍበት ይችላል። የአማራ ህዝብ ብቻ አይደለም። እሺ የአማራ ህዝብ ብቻ አይደለም። የአማራ ህዝብ ወገቡን ታጥቆ እየታገለ ነው። ሌሎች ኢትዮጵያኖች ደግሞ የጋራ ኢትዮጵያን እንድትኖረን የሚፈልጉ ካሉ በጋራ እንዲቆሙ በጋራ እንዲታገሉ ይህን ስርዓት እንዲያስወግዱ ሁላችንም ጥሪያችን እናቀርባለን። አብረን እንቁም እንላለን። የነገዋን ኢትዮጵያ የምናልል ሰዎች በጋራ እንቆማለን። ካድሬዎቹ ለሆዳቸው የሚንደፋደቡት ካልበሉ አይንቀሳቀሱም። እነሱ ማለት በቃ ስልቻ ናቸው። ካልተሞሉ ሆዳቸው ማበጥ አይችልም እና ስለዚህ ካድሬዎችን እያየን ተስፋ እንዳንቆርጥ እላቸዋለሁ ለአብዛኛው ተመልካቻችን። ቴንኪዩ ቴዲ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ላለሁላችሁ። ቴንኪዩ ዩናይትድ አማራ የነገ ሰው ይበለን። እሺ ዶክተር ወደ አንተ ልምጣ። አመሰግናለሁ። አንድ በዚህ የአንተ ቤት በጣም የተከበረ ቤት ነው፣ ብዙ ሰዎች የሚያዳምጡበት ነው። ስለሆነም ለእኔም የሚመጥነኝ ለሌሎቻችንም ያለኝ ሀሳብ ምንድን ነው? ጠቅላይ ሚኒስቴርን ማጣጣል ስርዓቱን አይቀይርም፣ እንደውም አደጋ ነው የሚፈጥረው። ባለቤታቸውንም ሌሎች የብልጽግና አባላትንም አክብሬያቸው እናገራለሁ። ሌሎቻችሁም እንደዛ ብታደርጉ። ስርዓቱ ግን ኢትዮጵያን እንደ ሀገር የማያስቀጥል መሆኑን ለራሱ ለጠቅላይ ሚኒስትሩ መነገር አለበት። እድል ቢያገኝ ፊት ለፊት ለሱም እናገራለሁ። ስናገር ግን አክብሬ ነው። ምክንያቱም አደጋ አለው። አሁን ከሱ ጋር ሰጣ ገባ ውስጥ መግባት ምንም ለውጥ አያመጣም፣ ለእኛም አይመጥንም። ስለዚህ በተለይ አሁን ያለችው ኢትዮጵያ ሰው አሁን እዚህ ብዙ ሰዎች ሚዲያ ውስጥ የሚያወሩ ሲምፕተሙ ላይ ነው፣ ምልክቱ ላይ ነው ብዙ ጨዋታ ያለው። ኑሮ ተወደደ፣ ግብፅ በዚህ መጠች፣ አገሪቷ እንዲሆነች ነው የሚሉት። አንደርላይኒንግ የብልጽግና መንግስት የሚከተለው ፖሊሲ በአገሪቷ ውስጥ ምን እያስከተለው ነው የሚለው ላይ ብዙ ትኩረት አያደርጉም። አሁን የአንድ ሀገር ስኬት እኮ መንገድ አይደለም። ይሄም ብዙ ዲፍሬንሳችን ነው። የአንድ ሀገር ስኬት አገር የምንለው መንገድ ሲሰራ አይደለም። አገር የሚያስብለን ደግሞ ህንፃ አይደለም። አገር የሚያስብለው ወንዞችን መጥለፍ አይደለም። አገር የሚያስብለው በአንድ ሀገር ውስጥ የሚኖሩ ህዝቦች ህግና ስርዓት በሚፈቅዳቸው መሰረት በአንድ ሀገር ውስጥ መኖር ይችላሉ ወይ ነው። በዚህ ሚዛን ከመዘነው ደግሞ ብልጽግና መንግስት በቂ አይደለም፣ ወዳቂ መንግስት ነው። ፖሊሱ በጣም አደገኛ ነው።
ፖሊሲ የሰውን ልጅ በቀለምና በቋንቋ የሚያስተናግድ ነው። ፖሊሲው በአገሪቷ ውስጥ ሰዎች ቦታቸውን መርጦ መኖር የማይችሉ ነገር ነው። ከሌላ አገር ጋር ትንሽ አነጻጽር ውስጥ የትኛው አገር ላይ ነው? አሁን ኬንያ ብትሄድ እንደ ኢትዮጵያ አንድ ቦታ ሄደ በቋንቋና በራሲ መልክ በራሲ በነገራችን ላይ እኔ ታመና ሆኜ ተፈጠርኩ እንጂ ሀዲኛ ወደ ሆኜ አይደለም የተፈጠርኩት። በኋላ ነው እኔ ኢንኮርፖሬት የሆንኩት። በኋላ በመጣው ማንነት የኔን ማንነትን ዲዞልቭ የሚያደርግ ስርዓትን የምትከተል ከሆነ ዩር ፖሊሲ ኢዝ ኢቪል። የሰውን ልጅን ሰብአዊ ማንነቱን የሚያዋርድ ፖሊሲን የሚከተል መንግስት ብልጽግናም ይሁን የኔ ታላቅ ወንድሜ ኢቪል ፖሊሲ ነው። ታዲያ ኢቪል ፖሊሲን አቅፎ ኬስ ውስጥ የሚሄደውን መንግስት ቢታሽኮረምመው ምንድን ነው ጥቅሙ? የሰው ልጅ ሞቶ እኮ ባለፈው ሳምንት ነው አያ ላይ ተጭኖ ያየሁት። አያ ላይ የሰው ልጅ ተጭኖ ነው ያየሁት። መንግስት መግለጫ ወጥቷል። ፌዴራል መንግስት ፖሊስ መግለጫ ወጥቷል? አላወጣም። ብልጽግና ጉዳይ ላይ ግን መንግስት ስራ ላይ ግን ኮሪደር ልማት ላይ ግን ጎበዞች ናቸው። which is good። እኔ ሁሉንም ነገር ህፃኑን ከነሳፈው ውሃውን የሚደፋ ሰው አይደለሁም። ጥሩ ነገሮች አሉ። ነገር ግን የሰውን ልጅ ክብርን የሚያዋርድ ፖሊሲን የሚከተለውን አካል እዛ ሀገር ውስጥ የሃይማኖት ተቋም አለ ብዬ እስከሚጠረጥር ድረስ በዚህ ሴንስ ነው ሚዛን ላይ ማስቀመጥ አለብን። ስለዚህ የብልጽግናን መንግስት ህብረ ብሔራዊ ነው ስሉኝ ኩዊ ነው የሚለው እኔ ህብረ ብሔራዊ መንግስት አይደለም። አንድ ፓርቲ፣ አንድ አስተሳሰብ፣ አንድ ግለሰብ፣ አንድ ዓላማ ያለው መንግስት ነው። ያ ዓላማ ኢትዮጵያን እንድንቀጥል የሚያደርግ ቢሆን ኖሮ እንዶ ኢትስ ኦኬ ሌሎች ዲፍሬንሶች ሌሎች ድክመቶች ቢኖሩም እንደገር ያስቀጥላልን ነበር። አገሪቷ በጦርነት እየታመሰች ነው። ሶሻል ሴኪዩሪቲ ማህበራዊ ዳንነት አደጋ ላይ ነው ያለው። ኢኮኖሚ ትላንት በዚህ ሳምንት ኬንያን እና ኢትዮጵያን አፍሪካ ኒውስ ምን አድርጎ እንዳወጣ አይታችኋል። IMF ምን አድርጎ እንዳወጣቸው ምንድን ነው አይተን የምናወራው? ምኑን አይተን እንደግፍሽ ንገሩን። ኢኮኖሚውን አይተን እንደግፍ? ዓለም አቀፍ ማረጃው ከሆነ አሳይም። IMF ኢቲቪ አይደለም። IMF ያሳየው ማረጃ እኮ በ2025 ኬንያ ከኢትዮጵያ የበላይ ትሆናለች። ስንት ሚሊዮን ይዛ? 57 ሚሊዮን ህዝብ ይዛ በጂዲፒ 120 ሚሊዮን ከሚያመርተው የተሻለ ኢኮኖሚ አላት። ስለዚህ IMF ነው ጥያቄ ውስጥ እያስገባችሁ ያላችሁት። በኢኮኖሚ ካላችሁ ተከራከሩኝ። በፖለቲካ ነው ካላችሁኝ በአንድ ሀገር ውስጥ የሚኖሩ ህዝቦቹን አንድ አድርጎ ሊመራ የሚችል ፖሊሲ የለም መንግስት። ዜጎችን በእኩልነት አያስተናግድም። ትኩረቱ አይደለም ይሄ። ስለዚህ ይህንን አይተን እንጂ ዝም ብለን አየር ላይ ትችት ስላማራን አይደለም። ህብረ ብሔራዊ ነው ካልከኝ ሁሌ እሱ ቃል በውስጤ ስለሚመላለስ ነው። ሂንድን ህብረ ብሔራዊ ነው ያልንበት ምክንያት አለ። ክልሎች የፌዴራል መንግስትን ስልጣን ማስቆም የሚችሉበት ቬቶ ፓወር ያለበት ሃውስ ኦፍ ፌዴሬሽን ስላላቸው ነው በሀገራቸው ቋንቋ። እኛ ጋር የለም። ህብረ ብሔራዊ አይደለንም። እኔ እንደ ሀዲያነቴ ሲዳማ እንደ ሲዳማነቱ የፌዴራል መንግስት የሚያወጣቸውን ፖሊሲዎችን ማስቆም የሚችል አቅም አለ። የኦሮሚያ ክልል መንግስት ወይም የኦሮሚያ ክልል ተወካይ የፌዴራል መንግስት ሊያራምድ የሚችለውን ፖሊሲን ማስቆም የሚችል ተቋም አለ? የለንም። ሰሞኑን አቃቤ ህግ አንድን እስረኛን በቢሮ 4 ወር እንዳሰራ አልሰማችሁ? ኢዛ ካንትሪ ምንድነው የምታወሩት? 4 ወር በቢሮ ውስጥ ያሰራው ስንቱን መቁጠር ይቻላል? ህብረ ብሔራዊ ሀገር ነው አትበለኛ በጆሮዬ። ናይጄሪያ 525 ብሔር ብሔረሰቦቿን የሚታስተናግድበት ሴኔት አላት፣ በእኩል ቁጥር የሚገቡበት። በዛ ሴኔት ውስጥ ፖሊሶቻቸውን ፌዴራል መንግስት ማንኛውም ነገር ሊወስን ሲሄድ ማስቆም የሚችሉበት መስሪያ ቤት አላቸው። ተከራክሮ ኢትዮጵያ ውስጥ አለ የለም ነው። ስለዚህ ህብረ ብሔራዊ አይደለንም። አንድ ግለሰብ ከፈለጋ ወደፊት፣ ከፈለጋ ወደ ኋላ፣ ከፈለጋ ወደ ጎን የሚነዳ ነገር አለች። ይህንን ካስቆምክ ህብረ ብሔራዊ እንባባላለን። አሁን ግን እንደ ሀዲያ ገቨርንመንትስ ሎያሊቲ የሀዲያ ፒፕልስ ዲዩቲ ነው ያለን። የፌዴራል መንግስት በታማኝነቱ ከወደደ የሚያደርግ፣ እኔ ደግሞ የመገዛት መብት ብቻ ነው ያለኝ። አር ዩ ሲሪየስ? እኔ የመገዛት መብት ነው ያለኝ፣ እሱ ግን የወደደውን ማድረግ ነው። ከፈለጋ ይሰጣል፣ ከፈለጋ ይከለክላል።
ኢዝ ዛት ካንትሪ ዩ ቶኪንግ አባውት? ይሄ ነው ሚዛን ላይ የምታስቀምጡት ነገር ምንድን ነው? ፌዴራል መንግስት ሎያሊቲ ብቻ ነው ከሱ የሚጠበቀው። እኔ ግን የመገዛት ግዴታ ነው ያለብኝ። ምን አይነት ታሪክ ነው ይሄ? ስለዚህ መጀመሪያ በየትኛው መነጽር ነው እያየን ያለ ነው የሚለውን ትኩረት ብትሰጡ ጥሩ ነው። አመሰግናለሁ። ቴዲ ዳና ደሩ። ሚውት ነህ ቴዲ፣ ተናገርክ። ከልብ አመሰግናለሁ ዶክተር ታሜ ያልኩኝ። አንዳንዶቻችሁ ኮሜንቶቻችሁን እያየው እኮ ነው። አንዳንዶቻችሁ ቁም ነገር እኔ ፖለቲካ በማይደርስበት ቦታ ላይ ተሰቅላችሁ መቀመጥ የሚገባችሁ ሰዎች ናችሁ እኮ። አሁን ላለንበት ነገር የዳረጋችሁ እንዴት ሀሳብ መግለጽ እንዳለባችሁ አታውቁም። ህዝብን እንደ ህዝብ ነው ወይ የሆነ መሪ የሚከተለው ሃይማኖት አለ፣ ሃይማኖቱን ተከትላችሁ መሳደብ ነው። አንድ የኢትዮጵያ መሪ የሚከተለው ሃይማኖት ኦርቶዶክስ ከሆነ በእምነቱ አስታካችሁ የምትተቹት ከሆነ እሱም ብቻ አይደለም፣ የእምነቱን ተከታዮች ሁሉ ሳይወዱ በግዳቸው ከሰውየው ጋር ነው የምታሰልፉት። ጴንጤ ስለሆነ የጴንጤ መንግስት ካላችሁ ይሄን መንግስት የሚቃወሙትን ጴንጤዎች በሙሉ ከሱ ጋር እንዲሰለፉ ነው የምታደርጉት። ሱማሌ ወይም ደግሞ ወላይታ ወይ ከምባታ ወይ ሀዲያ ከዛ ብሔር የወጣ ስለሆነ የወጣበትን ብሔር አንድ ላይ ጨፍልቃችሁ ፖለቲካ መሰሩ ከሆነ ሳይወዱ በግዳቸው የወጣበት ማህበረሰብ ከዚህ ሰውዬ ጋር ወይም ከዚህ መንግስት ጋር እንዲቆሙ ነው የምታደርጉት። እንዴት ተደርጎ ነው የሚነገራቸው ለእነዚህ ሰዎች? እንዴት ያሉ ሰዎች ናቸው? ከየት የወጡ ናቸው? ፖለቲካ እንዲህ ነው እንደሚተነትነው ጎበዝ። ማሸነፍ የሚፈልግ ሰው እንደዚህ ነው እንደሚተነትነው። ማሸነፍ እኮ የሚፈልግ ሰው መንጋ ውስጥ እንኳን ቢገባብህ መነጠል ነው ያለብህ። የመነጠል ታክቲክ ነው መጫወት ያለብህ። የኛ እኮ ታይቶም ተሰምቶ የማይታወቅ ነው። እሺ ወደ ሞሼ ልምጣም ወንድሜ። መሀል ላይ መናገር ያስፈልጋል ብዬ ነው። ቅር እንደማትሰኙ ተስፋ አድርጋለሁ። መሆን ስለሌለበት ነው እንደዚህ። ሰዎች ከየትኛውም ብሔር ይውጡ ብሔራቸውን ለቀቅ ማድረግ አለባቸው፣ መተው አለባቸው። ህዝብ ከኛ ጋር ተጋብቶ ተዋልዶ የሚኖር እኮ ነው። አንዳችሁን እዚህ ጋር በተናጠል በጠይቃችሁ አንዳችሁም ከአያታችሁ ቀጥሎ ማን እንደሆነ እንኳን በአግባቡ ከየትኛው ብሔር እንደወጣ አታውቁም። ሁላችንም የተቀላቀልን ያልተጋባ ያልተዋለደ አለ እና እንደዚህ አይነት ፖለቲከኞች እንደው እንዴት መደረግ እንዳለበት አላውቅም እና መስተካከል አለበት ለማለት ያለው። ሞሼ ወደ አንተ ልምጣ። 5 ደቂቃ። መልካም። እሺ ታሜ ሳይወጣ አንድ ሀሳቤን መስጠት ፈልጌ ነበር። ምንድነው አብይን የማክበር የአማራ ወጣት ወይ ደግሞ እንደ አንድ አማራ እኔም የለም። ምክንያቱም ደግሞ ምክንያት አለው። አምባገነንን የማክበር አምባገነንን እርሶዬ ማለት ወይ ደግሞ መስጠት ግዴታ የለም። የአማራ እናት ልጇ የሞተባት ሰሞኑን አንተ እንኳን ዜና በሰራኸው በድሮን የተጨፈጨፉ አስክሬኖች ያየው ንጹሃን እነዛ እናቶች የነዛ ልጆች የነዛ አባቶች የነዛ ወንድም እህቶች አብይን ካከበሩ ሃይፖክራሲ አያከብሩት። አንድ ሀገር ላይ ጦርነት የሚሰራ መንግስት ጦርነት የሚፈጥር መንግስት ኢትዮጵያ ውስጥ የሚነሳ ጦርነት በገጠመኝ አይደለም የሚነሳው፣ መንግስት ነው ጦርነት የሚፈጥረው። የአማራ ክልልን ግጭት የፈጠረው መንግስት ነው። ይሄ የሚታወቅ ሀቅ ነው። ስለዚህ ይህን መንግስት የማመስገን ወይ ደግሞ የማክበር ግዴታ የለብንም። ሂትለርንም ማመስገን ያስፈልጋል ማለት ነው። ትልልቅ አምባገነኖች ዓለም ላይ የነበሩትን በነገር ላይ የአምባገነንነት መገለጫ በተጎዳው ህዝብ ልክ ወይ በተጎዳው ሰው ልክ ነው የሚለካው። ኦኬ የአማራ ህዝብ ወይ ደግሞ እኔ እንደ አንድ አማራ ይሄ መንግስት አምባገነን ነው፣ ጨቆኖኛል፣ ገድሎኛል ካልኩ ሌላ ሰው መጥቶ አይ አምባገነንነት መለኪያው ይሄ ነው ብሎ ሳይንቲፊክ የሆነ ነገር ሊከራከረኝ አይገባም። ህመሜን የማውቀው ነው። ስለዚህ በእኔ ህመም ልክ ይሄ መንግስት የሚወገዝ ይሄ ሰውዬ የሚወገዝ። ቅድም ዶክተር ታሜ ምን አለ? ሲስተሙ ነው አትበሉ፣ ግለሰቡ አብይ ነው ይሄን እያደረገ ያለው አለን። ቅድም እሱ ምን ያርግ? ሰዎቹ ከስሩ ያሉት ናቸው የምትሉ ሰዎች ተው ሲል ነበር አይደል? ምክንያቱም አብይ ነው እንዴ። አብይ ከሆነ ላላከብረው ይገባል።
ላወርደው ይገባል። ልክ አይደለም። መሪ የሚባለው የሚከበረው በሰጠኸው መሪ በተባለበት ደረጃ ቁመና ህዝብህን ሲጠብቅ ፕሮቴክት ሲያደርግ ከለላ ሲሰጥህ ነው። ሲጨፈጭፍህ፣ ሲገልህ፣ ሲያፈናቅልህ አይደለም። ስለዚህ አብይ የሚከበር መንግስት አይደለም፣ ግለሰብ አይደለም። በሚስቱ ላይ እንደ አንድ ሴት ልንወያይ እንችላለን። በሰውየው ደረጃ ግን መሰረታዊ ችግር ያለበት ሰው ነው። ሰው ለማጠቃለል ሀሳቡን ተቆራርጧል። ያነሳው ኢሹ ትልቅ ነበረ። የብልጽግና ሰዎች በዛ ብለው መተውም ቢሆን